እግዚአብሔር ወይ ማረን አማኑኤል ወይ ማረን። በትምህርተ ሥላሴ በነገረ ክርስቶስና በነገረ ማርያም ብቻ እነዚህ ሶስት ሐሳቦች እናነሳና በደንብ አድርገን እናወራባቸዋለን። ወይ ዲያቆን ማን ነው እንደዚህ ያደረገኝ? አሁን ይቀጥሉ አስተካክየው። እሺ ይሄ መጽሐፍ አዲስ መደበኛ ትርጉም መጽሐፍ ይባላል። ይሄ አዲስ መደበኛ ትርጉም የሚባል መጽሐፍ ቅድም እንዳልኳችሁ ከመጽሐፍ ቅዱስ ማህበር እውቅና ውጪ የታተመ ነው። በባይብሊካ ኢንተርናሽናል የታተመ መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ በስሩ የህዳግ ማብራሪያ አለው። ከመጽሐፍ ቅዱስ ዋና ክፍል ቀጥሎ ከስሩ የህዳግ ማብራሪያ ተቀምጦበታል። ያ የህዳግ ማብራሪያ ደግሞ የፕሮቴስታንት ስኮላሮች በአጠቃላይ ያስቀመጡት ማብራሪያ ነው። ማብራሪያ ምን ማለት ነው? የፕሮቴስታንት ዋናዎቻቸው ከመጽሐፍ ቅዱሱ የህዳግ በታች ላይ ማብራሪያ አስቀምጠዋል። መልካም ሰው በእነዚህ ሐሳቦች ዙሪያ እናወራለን። የመጀመሪያው ነገር አሁን ማነሳው ለፕሮቴስታንቶች ወንድሞች ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ? በጣም አሁን እንደውም ፕሮቴስታንት የሆናችሁት ወንድሞች እኔ ከመጽሐፍ ቅዱሳችሁ ጋር ተያይዞ ልትረዱ የሚገባው ጤነኛውን ኢየሱስን ነው ወይንስ ያበደውን ኢየሱስን ነው እያመለካችሁ ያላችሁት? እንደዛ ልበል። ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ ወይ? ኦኬ። እና መጽሐፍ ቅዱስ ምን እንደሚል እናውጣና አንዳንድ ነገሮችን እናወራለን። እሺ ኮሜንት ሴክሽን ላይ ያላችሁ ፕሮቴስታንቶች እድል እሰጣለሁ ለፕሮቴስታንቶች። እሺ ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ ወይ? ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ ወይ? አይ አናምንም ብሎ በማስረጃ ለማውራት የሚፈልግ ፕሮቴስታንት ካለ አንድ ቁጥር መጻፍ ይችላል። አንድ ቁጥር መጻፍ ይችላል። ኢየሱስ ክርስቶስ በነገራችን ላይ ለፕሮቴስታንቱ ራሱ ምን ጠይቀው ጥያቄ የትኛው ነው? ጤነኛውን ኢየሱስን ነው ወይንስ እብዱን ኢየሱስን ነው የምታመልኩት ለማለት ነው ጥያቄ ራሱ ማንሳት የምንፈልገው። ከምን አንፃር እንደዛ አይደል? መጽሐፍ ቅዱስን ስናነብ እንደርስበታለን። እና ፕሮቴስታንቶች ወንድሞቻችን ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ ወይ? ለምሳሌ በተለኮ ለትውልድ ውስጥ ያሉ ፕሮቴስታንቶች ኢየሱስ ክርስቶስ ሰይጣን ብለው ያምናሉ። ሌሎች ፕሮቴስታንቶች ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ ወይ? ለእናንተ ነው ድል እየሰጠ ያሉት። ቶሎ ቶሎ ተጠቀሙበት። እሺ የለም ይሄ ራሱ አንድ ተጽዕኖ መፍጠር ነው። እሺ ለመጨረሻ ጊዜ ደግሜ ያነሳዋለሁ። ፕሮቴስታንቶች ወንድሞች ኢየሱስ ክርስቶስ አብዷል ብላችሁ ታምናላችሁ ወይ? በፍጹም አናምንም በመጽሐፍ ቅዱስ የማስረጃ መሞገት እንችላለን ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉ። ቶሎ በሉ ቶሎ በሉ። ኦኬ እሺ ሁላችሁንም ኢንቫይት አደርጋችኋለሁ። ዲያቆንዬ እሱም ብቻ ሳይሆን ፕሮቴስታንቶች ከገቡ የተለያየ አይነት ምንፍቅና ትምህርት ያለበት ላይ ሐሳብ ላይ እናነሳለን። ቀጥሎ ደግሞ አንዳንድ ፕሮቴስታንቶችም ሆኑ ሌላ ሰዎች ጥያቄ የፈጠረባችሁ ካላችሁ ዮኒ ጋር ሂድ እንትና ጋርና ለምትሉ ሰዎች ዮኒ ጋር ማን ሄደው ዮኒ ቤት መሄድ ማንችለው ዮኒ ስለማይመጥነን ነው። ዮኒ ግን አይ እኔ ራሴ ጥያቄ ያለኝ መልሱልኝ ካለ ግን አሁን ንገሩት ይምጣኛ ጋር እኛ አሁን ባግባቡ ይመለስለታል። ሄዳችሁ ና ፈለገጋ ብላችሁ ጠይቁ ንገሩት ለዮኒ። ዮኒ ሲመጣ ይመለስለታል። ያ ነው እውነታው። ለምን ቢባል ዮኒ ጋር የሚሄድ አንድም ኦርቶዶክሳዊ የለም። የዮኒ ቤት ለኛ አይመጥነንም። ሰኞ ሌላ ሃይማኖት፣ ማክሰኞ ሌላ ሃይማኖት ስለሆነ እንደነዚህ ሰዎች ጋር አንሄድም፣ ልንሄድም አንችልም። ግን በእነሱ አይነት ጥያቄዎች መልስ የሚፈልጉ ፕሮቴስታንቶች ካሉ ራሱ ዮኒ ጥያቄ ከፈጠረበት ይምጣ እዚህ ሂዱና ና በሉት።
ኤርሚያስ አበበም እሱ ቤት አይቼዋለሁ እሱም ጥያቄ ከፈጠረበት እኛ ኤርሚያስ አበበ ጋር ማን ሄደው ኤርሚያስ አበበ ቤቱ ለኛ ስለማይመጥነን ነው እሱ ግን ጥያቄ ካለበት እንዲመለስለት ከፈለገ ደግሞ ተመልሶለት ደግሞ ኦርቶዶክስ ለመሆን ፍላጎት ካለው አሁን ይምጣ ለሱ ምን መልስለታለን ይሄ ልል ነው ዲያቆን ይቀጥል እሺ ተመስገን ምንድነው ከዚህም በኋላ ባሉት ጊዜያቶች ላይ ምንድነው መሰላችሁ እኔ ተወዳጆች እንደ ደረጃችን ብናወራ ደስ ይለኛል እንደ ደረጃችን ምን ላላችሁ ፈልጌ ነው የፉክክር መንፈስ ላይ ያለው ሰው በአጠቃላይ ፎካከር በቃ እሺ እናቱ ወለ በቃ በዚህ ወጥቶ እስቲ ፈለገ አንተ እስቲ ልብ ካለ እስቲ እናደርግና እኔ ይወላችሁ ምን አለ መሰላችሁ መጽሐፍ ቅዱስ ያሳቦችን በመጀመሪያ አንደኛ ምክንያታዊ ተኩኖ በመንፈሳዊ ድባብ በማስረጃ ማውራት ያስፈልጋል ለምሳሌ ከአንድ ፕሮቴስታንት ጋር የትምህርት ልዩነቶችን አንስተን እናውራ ሲባል ምን እናንተ ጧፍ ያበራችሁ ምናምን የሚል ከሆነ በቃ እንዲህ አይነት ሰው እንዴት አድርጌ ልግለጽላችሁ የሰው ሻይ ቅጠል ነው ባጭ ምንድነው በእኛና በፕሮቴስታንቶች ማለት ያለው ሰፊው ትልቁ ነገረ ክርስቶስ ሆኖ ሳለ እታች ወርዶ በዚህ ወጥቶ በዚህ ገብቶና መባባል አያስፈልግም ትልቁ መሰረታዊ ልዩነታችን ትምህርተ ሥላሴ ሆኖ ሳለ ትልቁ መሰረታዊ ልዩነታችን ነገረ ክርስቶስ ሆኖ ሳለ ትልቁ መሰረታዊ ልዩነታችን ነገረ ድነት ሆኖ ሳለ እንዲህ ነው ምን ማለት ነው ባጭሩ ሐሎተ እግዚአብሔርን ለማያምን ሰው እግዚአብሔር አለ ብሎ ለማያምን ሰው ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቁሟል በለሰት ነገረው ተረት እንደሚመስለው ሁሉ ለዛም ሰው ዝም ብሎ ከንቱ ጮት ነው የሚሆነው ማለት ነው ኤኒዌይስ ግን ባጭሩ በየትኛውም አይነት ሐሳብ ላይ ኦርቶዶክስ ቤተክርስቲያን ተሳስታለች የሚሉ ከሆነ እኔ በጣም ፖላይት በሆነ መልኩ ነው በነገራችን ላይ ኢንቫይት ማረጋችሁ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ምንም ነገር አንሱ በቃ ፕሊስ እንደው ምንም ነገር አንሱ እና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምትሉ ሰዎች ካላችሁ መታችሁ በመጽሐፍ ቅዱስ የማስረጃ ይሄዋለን ቅዳሜ ማታ 3 ሰዓት መታችሁ መሞገት ይችላልላችሁ ከዛ ውጪ ግን we are ኦርቶዶክስ እኛ ኦርቶዶክስ ነን በነገራችን ላይ ማንንም በላከን በኩል ዝም ብለን የምንላክ በዚህ ፈሰሱ ስንባል ዝም ብለን የምንፈስ ዝም ብላችሁ ይሄ ዘይቱም ጫውም ምኑም ሲርከፈከፍ ዝም ብለን አሜን የምንል አማኞች አይደለንም ምክንያታዊ የሆነን ሰዎች ነን ስለዚህ ምክንያት የሆናችሁ ልታወሩን ደስ ይለናል እና ዞሮ እኛውን የራሳችን ርዕስ ነው ያዝነው ሰው የፈለገበት ቦታ ተቀምጦ ደግሞ ነገሮችን የማዳመጥ መብቱ አለው እኛ እዚህ ጋር በመጽሐፍ ቅዱስ ያሳቦች ያነሳን ያለነው መጽሐፍ ቅዱስ ያሳቦች ነው ይሄው የፕሮቴስታንቱ አዲስ መደበኛ ትርጉም የተባለው መጽሐፍ ላይ በትምህርተ ሥላሴ በነገረ ክርስቶስ በነገረ ማርያም ላይ የተነሱ በጣም ከባድ የሆኑ ስሁት የሆኑ ሐሳቦች ኦኬ ከህዳግ ማብራሪያው ጋር በደንብ አድርገን እያነሳን እንወያያለን እግዚአብሔር አምላክ ሁላችን ይፍቀደልን እሺ ክርስቶስ ኢየሱስ አብዷል ብላችሁ ታምናላችሁ ወይ ነው ፕሮቴስታንቶች ወንድሞቻችንን ይኸው ደጋግሜ ሳነሳላችሁ ነበር ክርስቶስ ኢየሱስ አብዷል ብላችሁ ታምናላችሁ ወይ ኦኬ አናምንም የምትሉ አንዳንድ ቁጥር ጻፉና ግቡ ብያለሁ አስገባችኋለሁ ኦኬ ሙሌ የሚል አካውንት ይሰማል የማይክ ምልክቱን ክፈተው ሙሌ የሚል አካውንት ምናልባት ቶሎ ማትመልሱልኝ ከሆነ አስወርዳለሁ እሺ ለመጨረሻ ጊዜ ነው መጠየቅ ሙሌ የሚል አካውንት የማይክ ምልክቱን ክፈተው እሺ ደናውን እሺ ዳንኤል አቤት ሰላም ዳንኤል እንደምን አለ እግዚአብሔር ይመስገን ደህና ነኝ በለግ እሺ እንኳን ደህና መጣ ከየት ቤተ እምነት ነው የመጣው ዳንኤል ከወንጌል አማኞች ከፕሮቴስታንቶች የጠየቁ እኮ ቤተ እምነትህን ነው የወንጌል አማኞች የሚለው የማህበር ስም ነው ኦኬ የወንጌል አማኞች ካውንስ እና ዊነር ተቻኩል እሺ ኦኬ ተካቷል አይደል ኦኬ እሺ መልካም እንኳን ደህና መጣ ወንድማችን ዳንኤል ኢየሱስ ክርስቶስ አብዷል ብለህ ታምናለህ ዳንኤል ኧረ አይወጣኝም በኢየሱስ ስም አላበደም መልካም ስለዚህ ዛሬ
ፕሮቴስታንት የሆኑ ሰዎች የፕሮቴስታንቶችን ትምህርት አጋንንታዊ ነው ስውት ነው እንዲሉ እናደርጋለን ማለት ነው። እግዚአብሔር የተመሰገነ ይሁን። እሺ እስቲ መጽሐፍ ቅዱስ እሺ እንግዲህ እንዲታይ እንዴት እናደርግ እናንተ ሰዎች እንዲች ነገር እናደርጋለን። እንዲች ቀረብ ነገር አሁን ይታያል ይመስለኛል። እሺ ዳን ይታያል አይደል? የቱ ያው የከፈትኩት ካሜራው ይታያል አይደል? ካሜራው ማለት ነው ይታያል ፈለግ። እሺ መልካም። ይሄ አሁን የከፈትኩት አዲስ መደበኛ ትርጉም መጽሐፍ ቅዱስ ነው። ይሄ የምታዩት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ያለውን ሐሳብ ነው የምናነበው። የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ እንደዚህ የኛ ነው ፈለግ። መጽሐፉ የኛ ነው። ከበሩን አሳኝስ ከበሩን አንዳሳኝ። እሺ ይኸው መጽሐፍ ቅዱስ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር። እሺ ምን ኦርቶዶክስ ቤተክርስቲያን እኮ በእንደዚህ አይነት ነገር እኮ ብዙ ጊዜዋን አታጠፋም ዳኒ። ፌክ የሆነ ነገር ለፕሮቴስታንቶች ብላ አታሳተምም። ያው እስካሁን እንዲህ አይነቱን ጉዳይ ከሙስሊሞችና ከፕሮቴስታንቶች ነው የተመለከትነው። ፌክ የሆኑ መጽሐፍትን አመሳስሎ በማሳተም ዙሪያ እንኳን ኦርቶዶክስ ቤተክርስቲያን ስራ አልፈታችም። ዞሮ ያው አሳይቻለሁ። ልቀጥል። እሺ የሉቃስ ወንጌል ምዕራፍ 8 ነው ቁጥር 19 ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እሺ እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። በዚህ ጊዜ እናትህና ወንድሞችህ ሊያዩ ፈልገው በውጭ ቆመዋል የሚል ወሬ ደረሰው ይላል። እሺ ይሄን የመጽሐፍ ቅዱስ ሐሳብ የእናንተ ስኮላሮች ሲያብራሩ ዳኒ ያው ከወንጌላውያን ቤተክርስቲያናት ህብረት ነው የመጣው እና በወንጌላውያን ቤተክርስቲያናት ህብረት ውስጥ ደግሞ ያሉ ካውንስሎች ሲያብራሩ በኢየሱስ ስም ያልከውን ሐሳብ ማለት ነው እንደዚህ ይላሉ። ይሄው ቁጥር 19 የኢየሱስ እናትና ወንድሞቹ መጡ። ይሄው ከዛ ማርቆስ 3 ማብራሪያ ይመለስ ይልና ወደ ኢየሱስ የመጡበት ዓላማ እሺ በማርቆስ 3 30 እስከ 32 ላይ ተገልጿል። ይሄው ምን ይላል እዚህ ጋር ሲያምብልኝ ዳኒ አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም። ይደንቃል። የጌታችን የኢየሱስ ክርስቶስ እናት እና ወንድሞቹ ተብለው የተጠሩት የጌታችን ኢየሱስ ክርስቶስ ደቀ መዛሙርት ወደ ጌታችን ኢየሱስ የመጡት ምን ሆኗል በማለት ነው ይላል እዚህ ጋር አብዷል በማለት። ኢየሱስ ክርስቶስ አብዷል ብለህ ታምናለህ ዳኒ? እኔ አላምንም ብያለሁ አይደለ ፈለገ። እንዴት ታምናለህ? እንዴ አይነቱ ትምህርት አጋንንታዊ ነው ወይስ አይደለም? ይሄ ባይዘው ግምት ነው ዳኒ። ግምት ነው ወይስ አይደለም የሚለውን ከመጠየቅ በፊት እንደ አይነቱ ትምህርት አጋንንታዊ ነው ወይንስ አይደለም? አጋንንታዊ ነው። ሃሌሉያ እግዚአብሔር የተመሰገነ ይሁን። እሺ ዳኒ አንድ ጊዜ ጠብቀኝ። ሙሌ ማይክን ክፈተው ቶሎ በል። ወይ ከፍቼዋለሁ። ፈሪ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ነኝ ለዚህ መልስ ለመስጠት ሳይሆን ማለት ነው። ይቅርታ አድርግልኝና የምሬ ነው ላመሰግንን የገባሁትኝ ማርያም ከልቤ ነው። በጣም ነው የምወድህ፣ በጣም ነው የማከብረህ እና ማለት ለብዙ ነገር አሁን ምን ብዬ ልንገርህ ብዙ ጥያቄ ራሱ ያንተ ላይ ብያየው ነው ስመልስልኝ የነበረው እና በዚህ አጋጣሚ ቴንኪው ልበል ብዬ ነው። ማርያም በቤቱ ያጽና መድኃኒዓለም አሜን አሜን። ፈጣሪ ይጠብቅህ ለማለት ያክል ነው። እሺ ጀዳ ያከብራልኝ የምር በጣም አኪ አንተ በቃ እዚህ ኦርቶዶክስ ላይ የሚሰሩት ልጆች ይቅርታ ሌላ እንትን ጀመርኩኝ። በጣም ነው የምወዳችሁ በጣም ማለት ለዚህ ጋር የምታደርጉት ነገር ለኦርቶዶክስ በተለይ ለወጣቱ የምሬን ነው ማለት በተለይ አሁን የመናፈቅ መጮቻ እንዳይሆኑ ያደረጋችሁት ያላችሁት ነገር እግዚአብሔር በቤቱ ያጽናችሁ እመብራን ተጠብቃችሁ ለማለት ያክል ነው። አሜን። እሺ እሺ ማለት በጣም ይቅርታ ግን ሰዓታችሁን ያስኩኝ። ችግር የለውም። አመሰግናለሁ። እሺ 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 ወንድሜ። እሺ ወንድማችን ዳኒ ጋር ያወራነውን ጉዳይ ሰምታችኋል። ኢየሱስ ክርስቶስ አብዷል ብለህ ታምናለህ ወይ ብዬ ነው የጠየቁት። ኢየሱስ ክርስቶስ አብዷል ብዬ አላምንም ያለው። በነገራችን ላይ በጣም የሚደንቃችሁ ነገር
በዚህ መጽሐፍ ቅዱስ የሚያምኑ በወንጌላውያን ቤተክርስቲያናት ህብረት ውስጥ በካውንስል ውስጥ የተካተቱ ቤተ እምነቶች የተልእኮ ለትውልድን ቤተ እምነት አግልለዋል። ተልእኮ ለትውልድ የሚባለው ቤተ እምነት በወንጌላውያን ቤተክርስቲያናት ህብረት ውስጥ የተካተተ ቤተ እምነት አይደለም። መስራቹ ሐዋርያው ዘላለም ነው። ሐዋርያው ዘላለም የሚባለውን ሰው ስውት የሆነ ትምህርት አለው ብለው ከቸርቻቸው ከህብረታቸው የለዩት ኢየሱስ ክርስቶስ ሰይጣኗል ብሎ ስለሚያምን ነው። ሰይጣኗል ብሎ ስለሚያምን ነው። በጣም በሚደንቅ ሁኔታ አልሸሹም ዞር አሉ ነው። ይሄው አሁን የትኛው ሰው ያስባል በእውነት መጽሐፍ ቅዱስ ላይ እንደዚህ አይነት ጉድ እንዳለ መጽሐፍ ቅዱስ ላይ እና ኢየሱስ ክርስቶስ ሰይጣኗል ብሎ ያምናል ሐዋርያው ዘላለም። በዚህም የተነሳ ደግሞ ከወንጌላውያን አብያተ ክርስቲያናት ካውንስል ስውት በሆነ ትምህርት የተነሳ እንዳይካተት ተደርጓል። ተልእኮ ለትውልድ የሚባል ቤተ እምነት አሁን ለብቻው የሚካተት ቤተ እምነት ነው። እሱን ግን ያገለሉ ማጆሪቲው ወደ 64 የሚጠጉ ቤተ እምነቶች ግን መጽሐፍ ቅዱሳቸው ይሄው እንደዚህ ይላል። ኢየሱስ ክርስቶስ ይሄው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ ሊሆን ፈልገው ሳይሆን አይቀርም ይላል። ኦኬ ሶ እንዲህ አይነት ትምህርት ዳኒ አጋንንታዊ ነው ወይንስ አይደለም? ፈለገ ቅድም ብያለሁ እኮ አንደኛው ይሄ ትምህርት ሳይሆን አይቀርም ነው የምለው ምናምንት ነው የነሱ የሆነ ግምት ነው። ግምት ደግሞ ትክክል ሊሆን አይችልም። የነማን ግምት? ይሄንን ትርጉም የሰጡት ሰዎች ግምታቸውን ነው ያስቀመጡት። ስኮላሮች እንደሆኑ ታውቃለህ አይደል ዳን? የእናንተ ስኮላሮች ዳግ ማግራሪው ላይ ያስቀመጡት በስኮላር ደረጃ ፈለግዬ በስኮላር ደረጃ ግምታቸውን ነው ያስቀመጡት። ግምት ደግሞ ትክክል ነው ወይም ሪያሊቲ ነው ብለን ድምዳሜን ልንሰጥ አንችልም። ስኮላር ግምት ራሱ አይነገርም እንጂ በመጽሐፍ ቅዱስ አይነገርም። ለነቆ እንደዛ ነው ያልኩት። ትክክል ነው እግዚአብሔር ያክብረን። ለምሳሌ ኢየሱስ ክርስቶስ ማይክን ሚት አድርገው ይቅርታ ማርቆስ 3:21 ቢነበብ ጥሩ ነው አረጋግላለሁ። እሺ አነብልሃለሁ። እሺ እንመለሳለን። ማይክል ሚት አድርገው። ኦኬ በነገራችን ላይ በመጽሐፍ ቅዱስ ዙሪያ በመሰለኝና በደሳለኝ ሊብራራና ሊወራ የሚገባ ነገር መኖርም የለበትም። ዳኒ አንተ እንዳልከው ለምንድነው እንደዚህ ያልነው? ምክንያቱም መጽሐፍ ቅዱስ በነገሮች ሁሉ እርግጠኛ ሆኖ ነገሮችን የሚያብራራ መጽሐፍ ስለሆነ ማለት ነው። እና ቅድም እንዳልነው ኢየሱስ ክርስቶስ አብዷል የሚለው ትምህርት አጋንንታዊ ነው ወይስ አይደለም ዳኒ? ፈለገ ስንት ጊዜ ነው የምነግርህ? ምን ችግር አለው ደግመህ ብትነግረኝ? እንዲህ አይነቱ ትምህርት አጋንንታዊ ነው ወይስ አይደለም? አንድ ሺህ ጊዜ እናገራለሁ። ይሄ ትምህርት አጋንንታዊ ነው። ምንጩ አጋንንታዊ ሰይጣናዊ ነው። ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይስ አይደለም ዳኒ? አሁን ይኸውልህ እኛ የምንቀበለው ከ19 ጀምሮ የተጻፈው ነው። ላይኛው ማብራሪያው ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይስ አይደለም? የሁሉም ነው፣ የፕሮቴስታንቶች አይደሉም። እስቲ ኦርቶዶክስ ቤተክርስቲያን መደበኛው ትርጉም የእናንተን እስቲ የኛውን ክፍል ገልጠህ አንብብልን ዳኒ። አሁን እኔ እየጠየቅኩ ያለሁትን ዝም ብለህ ፖዚቲቭ ሆነ መልሰው እንጂ ዳኒ፣ ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይስ አይደለም? ይሄውን 66 መጽሐፍ መሆኑ ብቻ ሳይሆን አዲስ መደበኛ ትርጉም ነው፣ ከስር የዳግ ማብራሪያ ያለው። እንዲህ አይነት መጽሐፍ ቅዱስ ኦርቶዶክስ ቤተክርስቲያን የላትም፣ አናውቀውም። ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ ቅዱስ ነው ወይንስ አይደለም? በከቨሩ ላይ እንዳየነው ነው። አዎ መልካም። በመጽሐፍ ቅዱስ ውስጥ ያለው እንዲህ አይነቱ ደግሞ ሐሳብ አጋንንታዊ ትምህርት ነው ብለናል። እናመሰግናለን። እሺ አሁንም እዚህ ጋር እንድታጠራልኝ የምትፈልገው መጽሐፉ ሉቃስ 8:19 ነው አይደለ? ያነበብክልኝ አይደለ? ዋው 8:19 እኛ ማውራት እንችላለን ዳኒ። 8:19 ከላይ ያለው የኛ ነው። ማብራሪያውን ነው እኛ ማንቀበለው እንጂ የላይኛው ማብራሪያውን እኮ የእናንተ ስኮላሮች ናቸው ያብራሩት ዳንዬ። አሁን ብዙ ሐሳብ አነሳን። ከላይ ያለውን ይቅርታ ከላይ ያለውን ማብራሪያ ማነው ከስር ያለው ማብራሪያ ዳጉ ላይ ያስቀመጡት የእናንተ ስኮላሮች እንደሆኑ መግቢያው ላይ ይናገራል። መግቢያውን ቀልጣችሁ ማንበብ ነው፣ ረጅም ስለሆነ ያንን ለጊዜው አሁን የማነበበት ሰዓት የለኝም። ኦኬ ሚላኖ የሚል አካውንት ከየት ቤተ እምነት ነው የመጣው ወንድማችን? የወንጌል አማኝ ነኝ። ማርቆስ 3:21 አንብበውና የራስህንም ቢሆን ከየት ቤተ እምነት ነው ይሄንን ማብራሪያ ሲሰጥ ይሰማል? ድምጼ
አዎ ይሰማል። እኔ የጠየኩ ቤተ እምነትህን ነው። አንተ ደግሞ የነገርከኝ ቤተ እምነትህ አባል ወይም ደግሞ ሜምበር የሆነችበትን የማህበር ስም ነው። የወንጌል አማኞች አብያተ ክርስቲያናት ህብረት የብዙ ቤተ እምነቶች የጋራ የማህበር ስማቸው ነው እንጂ የቸርችን ስም ነው የፈለግከው? ቤተ እምነት ማለት መሰረተ ክርስቶስ ነው። እሺ፣ መሰረተ ክርስቶስ ቤተ እምነት ነው። እሺ፣ ኦኬ። ኢየሱስ ክርስቶስ አብዷል ብለህ ታምናለህ? እሱን ለማለት ማርቆስ 3:21 እናንብበውና ከዛን እናወራለን። እሺ፣ መልካም። እሺ፣ የማርቆስ ወንጌል ምዕራፍ 3 ከቁጥር 21። እሺ፣ ከቁጥር 20 ጀምሮ እናንብበው። ከዚያም ኢየሱስ ወደ አንድ ቤት ገባ። እርሱና ደቀ መዛሙርቱ ምግብ መብላት እንኳ እስኪሳናቸው ድረስ ሕዝቡ እንደገና በብዛት ተሰበሰበ። ሁኔታውን የሰሙ ዘመዶቹም አእምሮውን ስቷል በማለት ይዘውት ለመሄድ ወዳለበት መጡ። ከኢየሩሳሌም የመጡ ጻፎችም ብዔልዜቡል አድሮበታል፣ አጋንንትን የሚያወጣው በአጋንንት አለቃ ነው አሉ ይላል። እሺ፣ እኮ የተናገሩትን ነው እንጂ ኢየሱስ ክርስቶስ እንደዛ ብለው አስበዋል ነው የሚለው ይሄ ቦታ። እዚህ ጋር የክርስቶስ እናት ድንግል ማርያም ይላል። ለምሳሌ አብዷል ብላ አመነች ወይም ደግሞ አብዷል ብላ አሰበች ይላል። ለምሳሌ እስቲ አንድ ፒክ እያደረግን ለየብቻ እያነሳን እናውራ። የክርስቶስ እናት ድንግል ማርያም እዚህ መጽሐፍ ቅዱስ ክፍል ላይ አብዷል ብላ ልጇ ክርስቶስ ኢየሱስ ሊያውም የእርሱን ጌትነት ከሁሉ በፊት አምና አሜን ብላ የተቀበለች ድንግል ማርያም ክርስቶስ ኢየሱስ አብዷል ብላ አመነች ይላል ይሄ መጽሐፍ ቅዱስ ክፍል። ምን አልከኝ? ግን እንደዛ አሰቡ ነው የሚለው አይደል? ይሄ ክፍል እኮ የሚለው ፈለገ አሰቡ ከሚያወራው ንግግር አንጻር አሰቡ ነው የሚለው አይደል? እኔ አሁን ያልኩ ስለ ክርስቶስ እናት እንዴት አጋንንትን ያወጣሉ ብለው አሰቡ። ሐሳባቸውን ነው እንጂ በቀጥታ አሁን እኔ ጠየቅኩን በቀጥታ መልስልኛል። እዚህ ክፍል ላይ የክርስቶስ ኢየሱስ እናት ድንግል ማርያም ክርስቶስ አብዷል ብላ አሰበች ይላል ወይ? ይሄ ዋናው የመጽሐፍ ቅዱስ ጥሬ ክፍል ላይ አይደለም፣ ዘመዶቹ ነው የሚለው እንጂ ማርያምን ብቻ ለብቻ ሜንሽን አድርጓል። ዘመዶቹ ነው። ቆይ እሺ፣ የሉቃስ ወንጌል ቅድም ያነበብነው ክፍል ላይ ይኸው አሁን ደግሞ ገልጬ ላሳየህ ህዳጉ ላይ ኦኬ የማርቆስ 3:21 ማብራሪያ ይመለስ ይልና እዚህ ላይ ግን የኢየሱስ እናትና እነማን ይላል? ወንድሞቹ። የኢየሱስ እናትና ወንድሞቹ ወደ ኢየሱስ የመጡበት ዓላማ ይልና አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲወጣ ፈልገው ሳይሆን አይቀርም። ሎቱ ስብሐት። ይሄ ቃል በራሱ ለጌታችን ለኢየሱስ ክርስቶስ የተገባ አይደለም። ምሳሌ ልስጥ። በክርስቶስ ያላመኑ ሰዎች እዛው የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ስትመለከት ብዔልዜቡል አለበት ብለውት ያውቃሉ። ነገር ግን እነሱ ስለሳቱበት እኛ እንስትበታለን ማለት አይደለም። በክርስቶስ ያመነን ነፍሳተኛ ኢየሱስ ክርስቶስ ብዔልዜቡል አለበት ብለን አናምንም፣ ሰዎች ስለሳቱበት። ፕላስ ደግሞ ይቀጥልና በአጋንንት አለቃ አጋንንትን ያወጣል ይላሉ። እዛው ክፍል ላይ ቃሉ የተጻፈው መጽሐፍ ቅዱስ ላይ ነው። ነገር ግን እነዛ ሰዎች ፍጹም በክርስቶስ ያምኑ ነበር ወይ ሳያምኑ በደንብ ግልጽ አድርጎ ያስቀምጣል። አሁን ትልቁ ነገር ምንድነው መሰለ ተወዳጅ ወንድማችን ሚላ ነው። እዚህ ጋር የኢየሱስ እናት ተጠቅሳለች። ለምሳሌ ኦኬ ወንድሞቹ ተብለው የተጠሩት የጌታ ኢየሱስ ክርስቶስ ሐዋርያት ተጠቅሰዋል። ኦኬ ሶ የክርስቶስ እናትና ሐዋርያቱ ክርስቶስ ኢየሱስ አብዷል ብለው ያምኑ ነበር ወይ? አሁን እኮ በጣም ትልቅ ዘበት ነው። በነገራችን ያምኑ ነበር ሳይሆን አስበዋል ነው እኮ ፈለገ። አሁን እኮ ያምኑ ነበር ሳይሆን ድንግል ማርያም የሚያደርገው ነገር አስባ ነበር እያልከን ነው ሚላ ነው እኮ። ይኸውልህ አሁን ለምሳሌ እናትና አይደለ ከላይ አሁን ለምሳሌ የኢየሱስ እናትና ወንድሞቹ እርሱ ወዳሉበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም። ስለዚህ እርሱም መልሶ እናትና ወንድሞቼ እግዚአብሔር ቃል ሰምተው የሚያደርጉትን ናቸው አላቸው። ስለዚህ ለነሱ መለሰላቸው። ይሄን በመመለሳቸው ዘመዶቹ ወይም ከዘመዶቹ አንዱ እናቱ አብራው ስለነበረች የተጠቀሱት ሚላ ነው። ዘመዶች አይደሉም። እሺ አሁን ነገሮችን አትቀላቅላቸው፣ በደንብ አድርገህ አዳምጠኝ። እዚህ ጋር የተጠቀሱት የኢየሱስ እናት የጌታችን ኢየሱስ ክርስቶስ እናት ከሁሉ በፊት የክርስቶስ ኢየሱስን ጌትነት አሜን ብላ ተቀበላለች ወይስ አልተቀበለችም? ሚላ ነው ተቀበላለች። ቴንኪው። የጌታችን የኢየሱስ ክርስቶስ ሐዋርያት የእርሱን ጌትነት አምነው ተከተሉታል ወይስ አልተከተሉትም?
እንዴ ተቀብለውታል እንጂ በጣም ጥሩ በሱ ዙሪያ ይከተሉ የነበሩ ለምሳሌ ዘመር ተብለው የተጠሩና በክርስቶስ ኢየሱስ ደግሞ ፈጽሞ የላመኑ ክፉ አይሁዶች የተናገሯቸው ንግግሮች ከነዚህ አካላት ጋር አይገናኝም እሺ ለምሳሌ የኢየሱስ እናት ልጇ ኢየሱስ ክርስቶስ አብዷል ብላ ታመን ነበር የሚል የመጽሐፍ ቅዱስ ክፍል የለም እንዲህ አይነቱ ነገር የተቀመጠው የናንተ ስኮላሮች ባብራሩት ማብራሪያ ላይ ነው ይሄው በግምት ላይ የተመሰረተ ማብራሪያ ይባላል ሚላን እሺ እንተንና ቆይስ ጨርሳል ጊዜ አዳምጣኛ እሺ ቀጥል አዎ ኢንተራፕት አለ ያንተንም የናንተንም ደግሞ ማቴዎስ 3:21 እንድታነብልኝ ስለፈለኩ ነው ምንም ችግር የለውም አንተ አንብበው ብራዘር ምንም አንተ የፈለካቸውን ጥቅሶች እያወጣ ማንበብ አይ ኖ እኩል ኢንተራፕት እንድናረጋው ብዬ ነው ጎ ሄድ አረበለው እሺ ኤኒዌይስ የክርስቶስ ኢየሱስ እናት ማለት ከሁሉ በፊት የክርስቶስ ኢየሱስን ጌትነት አሜን በላይ ተቀበለች እናት ነች ወንድሞቹ ተብለው የተጠሩት እነማን ናቸው ወንድሞቹ ተብለው የተጠሩት በስጋ የተወለዱት ወንድሞቹ ናቸው እንዴ አይደሉም ኦኬ በስጋ የተወለዱ ወንድሞች የሉትማ ጌታችን በስጋ የተወለዱ ወንድሞች የሉትም ይሄ ግልጽ ነው ኢሶቪየስ ሁላችሁም ተቀላችሁ ወንድሞቹ ተብለው የተጠሩት ደግሞ የጌታችን ኢየሱስ ክርስቶስ ሐዋርያት ወንድሞች እንዳሉት ይናገራል ኦ ማይ ጋሽ ኦኬ አንድ ጊዜ እሱን ነገር እናጥራው ለሁለታችሁ ምድል ልስጥና ማርያም ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ሰጡ አንድ ጊዜ እሱን እናጥራና ወደፊት እንቀጥላለን ሚላኑ ድንግል ማርያም እሺ ሌሎች ልጆችን እንደወለደች የሚናገር የመጽሐፍ ቅዱስ ማስረጃ ሰጡ እሺ ተጠብቀኝ አውጣለሁ እሺ ተጠብቀሃለሁ እሺ ዳንኤል ላንተንም ተጠብቀሃል ወይ ዲያቆን አቤት እስከዛ ግን እሱ ጥቅስ እስኪያወጣል ድረስ እዳጓ ላይ ያለችዋን ብቻ ይሄ ማርያምና ደቀ መዛሙርቶችም አብዷል የሚለውን እሱም ብቻ አንድ ጊዜ አንበበልኝ የሆነች ነገር ለማወቅ ነው እሺ ከስር ያለውን የደግ ማብራሪያ ሳይስቀምጡ ብሎ አስቀምጠዋል የኢየሱስ እናትና ወንድሞቹ መጡ ወደርሱ የመጡበትም ዓላማ አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ ነው ፈልገው ሳይሆን አይቀርም ወንድሞቹን በተመለከተ ጥንቷ ቤተክርስቲያን እያለ ከዛ በኋላ ይቀጥላል እሺ ተገናል ኦኬ እሺ እየጠበቅኳችሁ ነው እሺ ፈለግ አውጥቻለሁ ክፍሉን ይሄው እየፖስተትኩ ነው አይም ፖስት ሳይሆን አንብብልኝ ችግር እጅ ላይ መጽሐፍ ቅዱስ አልያዝክም ዳኒ ምናልባት ማቴዎስ 13:55ን ሁላችሁም አውጥታችሁ አንብቡ እንደዚህ ነው የሚለው ይህ የጸራቢ ልጅ አይደለምን እናቱስ ማርያም ትባል የለምን ወንድሞቹስ ያዕቆብና ዮሳ ሲሞንም ይሁዳም አይደሉምን እያለ በማቴዎስ 13 ላይ ከቁጥር 55 ጀምሮ ወንድሞቹ እነማን እንደሆኑ ይናገራሉ ማለት ነው ይሄ እርግጠኛ ነኝ ዳኒ ይሄው ቃሉን እኮ ነው እየነገርኩ ያለሁት ከራሴ አይደለም ያንተም መጽሐፍ ውስጥ አለ እሺ ለማንኛውም እንደዛ አይነት ነገርን አይናገርም መጽሐፍ ቅዱሱ እርግጥ ነው አንተ ያነበብከው ክፍል አለ ኦኬ ምናልባት መጽሐፍ ቅዱሱን ከማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ እስከ 55 ያለውን አንብብልን ዳኒ ገጸ ንባቡን ከያስከው አንብብልን ሁሉም እንዲሰማ አይ ኖ ተመለስ ዳኒ ሚላኑ ምናልባት መጽሐፍ ቅዱስ ይዛል ሚላኑ መጽሐፍ ቅዱስ ከያስከ በጂ አንተ ሶሪ ስልኬ ስለተበላሸ መጽሐፍ ማውጣት አልቻልኩም እሺ ይቅርታ ስልኬ ተሰብሯል ተወዳጆች እና እንግዲህ በውሰት ላይ ያለ ስልክ ነው እጄ ላይ ያለው በጣም ይቅርታ መጽሐፍ ቅዱስ የተለያዩ መጽሐፍቶችን እንደለብ ያወጣው ስላልሆነ ይቅርታ እሺ ሚላኑ ይሰማል ቆይ ያወጣው ስለሆነ መጽሐፍ ቅዱስ ይዛል ነው ከጄ አነብልሃለሁ ተከል ነው እሱ ያወጣው ዳንኤል ያወጣው ምዕራፍ ማቴዎስ 13 ቁጥር 55 ላይ እንደዛ ይላል አንተ የፈለከው የትኛው እንዳነብልህ ነው በቃ 54 እና 55 ራሱን አንብቡት ነው የሚያልኩት የሰጣችሁትን ጥቅስ ራሱን አንብቡት ማርያም ሌሎች ልጆች አሏት ወይስ የሏትም ነው አሏት ብላችሁኛል የመጽሐፍ ቅዱስ ማስረጃውን አውጥታችኋል አንብቡት ምን እንደሚል እናንብበው እሺ ቀጥሉ አራታው ግዴ ለማንበቡልን ወይ መጽሐፍ ቅዱስ ማንበብ የሚችል ሰው እናስገባ
ሄሎ እኔ እኮ አነበብኩልህ እኮ። እሺ በደንብ አንብብልኝ ሁላችሁ ያነበብኩ። እሺ ሁላችሁ ድምጽ እየተቆራረጠ ነው። ዳኒ ማቴዎስ ስንት ላይ ዲያቆን ዳኒ ተመለስ። ማቴዎስ የማቴዎስ ወንጌል ምዕራፍ 13 ከ54 እስከ 55 ድረስ አንብበላችሁ። አሁን ምንድነው ሐሳቡ? ድንግል ማርያም ሌሎች ልጆች አሏት ብለውኛል። ድንግል ማርያም ሌሎች ልጆች እንዳሏት መጽሐፍ ቅዱስ ይናገራል። ኦኬ መልካም። አሁን እነዚህ ወንድሞች ተብለው የተጠሩት እውነት የድንግል ማርያም ልጆች ናቸው ወይስ አይደለም የሚለውን እናወጣለን ማለት ነው። መልካም። አሁን ታሙ የማቴዎስ ወንጌል ምዕራፍ አቤት 54 አይደለ? ከ54 እስከ 55 እሺ 54 ላይ ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶችስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። ቴንክ ዩ በጣም ጥሩ ሐሳብ። ኦኬ ይህንን ቃል የተናገሩት ሰዎች በመጀመሪያ በክርስቶስ ኢየሱስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች ናቸው? እኮ ያላመኑ ናቸው፣ አይሁዶች ናቸው እንደዚህ የሚሉት። ታዲያ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንዴት እንደ መጽሐፍ ቅዱስ ማስረጃ ተደርጎ ይወሰዳል? ገጸ ባህሩ ሁላችሁም ተመለከቱ። ምን አልከኝ ሚላን ፈለገ አይሁዶች ናቸው ማለት እነ ማርያም ጋርና ከነ ዮሴፍ ጋር አብረው የሚኖሩ እኮ ናቸው አይደል? ስለ ኑሯቸው አልጠየቅኩም። እኔ ኑሩም አይኑሩም እኔም አንተም መረጃ የለንም። አብረው ይኑሩ አይኑሩ አብረው እኮ የሚኖሩ ማህበረሰብ ነው። ፈለገ ሶሪ አንዴ ልጨርስና አንተ እኔ ዘምታለሁ። ጨርስ። እሺ አብረው የሚኖሩ ናቸው። አንድ ማህበረሰብ ውስጥ የሚኖሩ ናቸው እነዚህ ሰዎች። ስለዚህ ከነሱ ጋር የሚኖሩ ሰዎች ናቸው። ወደ ገዛ ወገኖቹ ነው የሚለው አይደለ? ወደ ገዛ ሀገሩም ይላል መጥቶ እስኪገረሙ ድረስ ይላል። ወደ ገዛ ሀገሩ ማለት እነሱ ወደ ተወለደበት ወይም እነ ማርያምና ዮሴፍ ወዳሉበት መጣ። ከዛ ተገረሙ ይላል። ከዛ እነ ማርያምና እነ ዮሴፍን ሲያድጉ ከልጅነታቸውም ጀምሮ አብረውም ሲኖሩ ያውቋቸው ነበር። ስለዚህ ስለሚያውቋቸው ምን አሉ? እንዴ እነዚህ እኮ ኢየሱስ ክርስቶስንም ራሱ ያውቁታል ማለት እኮ ነው። ስለሚያውቁት ነው እነዚህ ወንድሙ ያዕቆብ አይደለ ወይ እያሉ እህቶቹንም እየተናገሩ። ስለዚህ ክርስቶስን ያውቁታል። ግን መጥቶ እኔ ክርስቶስ ነኝ ስላለ ራሱን ወደ አምላክነት ስለገለጠባቸው ነው ሊቀበሉት ያልፈለጉት እንጂ ስላላመኑት የኢየሱስ ክርስቶስን ወንድሞችና እህቶችን አያውቁም ለማለት አይደለም ይሄ ቦታ። እሺ መልካም ሚላኑ የተናገርካቸው ንግግሮች በአጠቃላይ 100% ስህተቶች ናቸው። መጽሐፍ ቅዱስ እንደዛ አይልም። እሺ አሁን ሁላችሁም ጥርት ባለ መልኩ ነገሩ ምንድነው የሚናገረው ገልጠን እንመልከት። ተመስገን ካሜራውን ክፈተውና የመጽሐፍ ቅዱስን ክፍል እናንብበው። እሺ አሁን ሁለት ወንድሞች ዳንኤልና ሚላኖ ይሄን ሐሳብ ያነሱት ድንግል ማርያም ሌሎች ልጆች አሏት የሚለውን ሐሳብ አንግቦ ለመናገር ነው። እሺ ቁጥር 54 ላይ ምን ይላል? ኦኬ ሁላችሁም ተመልከቱ በደንብ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ከዛ ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያሲን ሁሉ ከወዴት አገኘው ብለው ምን አሉበት ይላል። ሁላችሁም ቀረብ አድርገላችሁ ተሙያት። ኦኬ እንደዚህ ብለው ኦኬ ምን አሉበት ይላል። ተሰናከሉበትም። በአራት ነጥብ ሐዋርያው እነሱ የተናገሩትን ነገር ካስቀመጠ በኋላ እንዲህ ብለው በክርስቶስ ላይ ምን አሉበት? ተሰናከሉበት ይላል። ከዛ ስንቀጥል የተናገሩት ንግግር የንቀት ንግግር ስለነበር ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጥር 57 ላይ እንደዚህ አላቸው፣ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም። ኦኬ ሶ ባለማመናቸው ምክንያት በዚያ ምንም ታምር ሲያደርግ ምንም ታምር አላደረገም ይላል። ኦኬ እነዚህ ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይ? የመጀመሪያው ትልቁ ነገር በክርስቶስ የሚያምኑ ሰዎች አይደሉም። እሺ ፕሮቴስታንት ወንድሞቻችን የመጽሐፍ ቅዱስ ማስረጃን ስትሰጡ ነገሮችን በመላትና በስፋት መረዳት ይጠበቅባቸዋል። የመጀመሪያው ትልቁ ነገር እነዚህ ሰዎች ይህንን ቃል የተናገሩ ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች አይደሉም። ኦኬ ፕላስ የተናገሯቸው ንግግሮች በአጠቃላይ የንቀት ነበሩ። ለምሳሌ ቁጥር 55 ላይ የተናገሯቸው ሐሳቦች በአጠቃላይ ውሸቶች ናቸው። ሁሉም ሐሳቦች የጸራቢው ልጅ አይደለምን ያሉት፣
እናቱስ ማርያም ትባል ውሸት ነው። ወንድሞቹስ ያሉት ሁሉም የንቀት ነበር። ከምን አንጻር ነው የንቀት ነው ያልኳችሁ የኔ ተወዳጆች? የክርስቶስ እናት ድንግል ማርያም ናት። አዎ ናት። ግን እኛ በክርስቶስ የምናምነው ኦኬ የክርስቶስ እናት ድንግል ማርያም ናት ብለን ስናምንና በክርስቶስ የማያምኑ ሰዎች ኢየሱስ የተወለደው ከማርያም ነው ሲሉ ሰማይና ምድር ልዩነት አለው። እነሱ ከንቀት አንጻር ተራሩቅ በሲ ነው ቃል ልክ እንደኛው ሰው ነው ለማለት ደምንና ቃል የለን የማርያም ልጅ አይደለም ብለው ነው የንቀት ቃል የተናገሩት እንጂ እርሱ በድንግልና ተጸንሶ በድንግልና እንደተወለደ አምነው አይደለም ነው ባጭሩ። እኛ በክርስቶስ ምናምን የድንግል ማርያም ልጅ ነው ስንለው ኦኬ ያለ ዘራ ብዚ ከግብረ መንፈስ ቅዱስ ከድንግል ማርያም ተወልዷል ብለን አምነን ነው። በክርስቶስ ያላመኑ ክፉ አይሁዶች ግን ትልቁ ችግራቸው ያ ነው። ክርስቶስ ኢየሱስ ወልደ እግዚአብሔር ሕያው ማለቱን አይፈልጉትም። እንደ ጴጥሮስ ያለው ክርስቶስ ኢየሱስ የእግዚአብሔር የሕያው ልጅ ነው መባሉን አይፈልጉት። ስለዚህ እነዚህ በክርስቶስ የማያምኑ ሰዎች የጸራቢው ልጅ ዮሴፍ ልጅ አይደለም አሉ። ይሲ የክርስቶስ ኢየሱስ አባት ማን ነው? ዮሴፍ ነው አይደለም። የክርስቶስ ኢየሱስ አባት አልፋና ኦሜጋ ኦኬ እግዚአብሔር አብ ነው። አለቀ። በአካል ሶስት በመለኮት አንድ የሆነው አብ ወልድ መንፈስ ቅዱስ አብ የባህሪ አባቱ ነው ለወልድ፣ ወልድ የባህሪ ልጅ ነው ለአብ። የጌታችን የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር አብ። የእግዚአብሔር ልጅ መባሉን ግን ስለማይፈልጉ የጸራቢው የዮሴፍ ልጅ አይደለው ያሉ የንቀት ቃል። ከዛ በኋላ ደግሞ ምን እናቱስ ማርያም አይደለች እንዴ ብለው ተናገሩ። በስጋ ፈቃድ የተገኘ ልጅ ነው ለማለት ማለት ነው። ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም? ምን ደግሞ እህቶችም ጨመሩለት ቁጥር የሌላቸው ብዙ ማለት ነው። እህቶቹስ ሁሉ ደግሞ በእኛ ዘንድ ያሉ አይደሉም? ምን እንኪያስ ይህን ሁሉ ጥበብ ከወዴት አገኘው ብለው ደግሞ ከእንደገና ጠየቁ። እንዲህ ብለው ተሰናክሉ። ተደጋጋሚ እንትን ሀሳብ ስለሰጠ ብዬ ነው። አሁን ለምሳሌ እነዚህ ሰዎች የማርያም ኢየሱስ ክርስቶስ የማርያም ልጅ እንደሆነ አያውቁም እያልከን ነው? አያውቁትም እንዴ? ኦልሬዲ እኮ የተናገርኩኝ ነበረ። ያውቃሉ። የሚያውቁት ግን እውቀት እኛ ክርስቲያኖች በምናምነው ልክ አይደለም ነው። ኦኬ እኮ የሚያውቁት በድንግልና ተጸንሶ በድንግልና እንደተወለደ ሳይሆን ጀስት ተራ እንደማንኛውም ሰው በሩካቤ ስጋ የተወለደ እንደሆነ ነው የሚያውቁት። ይሄ ያስማማል። እዚህ ላይም እንደሚያነሳው ሐሳብ ወይም እንደሚለው ሐሳብ ይሄንን ተያል ነው እንጂ የሚያውቁት ኢየሱስ ክርስቶስ አምላክ እንደሆነ ተቀብለው እንዳልሆኑት ራሱ ኢየሱስ ክርስቶስ ቁጥር 57 ላይ ይናገራል አይደለ? አዎ። ስለዚህ እነዚህ ያላመኑ ሰዎች ግን ከማርያም ኢየሱስ ክርስቶስ እንደተወለደ ከዮሴፍ ጋር እንዳደገ እህትና ወንድሞች እንደነበሩት አያውቁም እያልከን ነው? ሚላኑ እዚህ አልነበርክም ወይስ ሳወር የነበረውን ነው? አይደለም እንደዚህ ነው ያልከን። ፈለገ ይኸውልህ እኔ ሰምቻለሁ። እኔ እንደዛ አላልኩም። አንደርስታንድ ካረከን አዎ ሰምተኛል። አሁን ሚላኑ ተገለጠላቸው። ሚላኑ ብራዘር ቆይ ፕሊስ ጣልቃ አትግባ። አሁን የሆነ ጥሩ ነገር ትናገራለህ። አይ ረጅም ሰዓት ሰምቻለሁና የተለየ እኛ አዳምጠኝ። አሁን ደግሞ ኦኬ ከመስማት ያለ እምነት ማናስበውን ነገር እየተናገርክ ስለሆነ እኔ እኮ ያስገባው ሚላኑ ስናር ኦፍ ማይ ቢዝነስ። በነገራችን ላይ እኔ አሁን አንተ የምታስበውን ነገር ልነግርህ አይደለም ያስገባው። እኔ ማንም ሰው ይግባ ጀስት መጽሐፍ ቅዱስ ያለውን ሐሳብ ግን እናገራለሁ። ያንን ሐሳብ መሞገት ሌላ ጉዳይ ነው እንጂ እኛ የምናስበው አይደለም እየነገርከን ያለው ምናምን እንደዛ ይባልም ብራዘር። ሌላው ጊዜ አይ እነሱ እንደናቸው ሜንሽን ስለምታረግ ነው። ጎሄድ ቀጥል። ምን ብዬ ነው አሁን ጌታ በሚያውቀው አሁን ስለዚህ መጽሐፍ ቅዱስ ሐሳብ ሳብራራ ምን ብዬ ነው ፕሮቴስታንቶች ሜንሽን ያደረኩት እንዴ? ኧረ በጌታ ፕሊስ ምክንያት የሆነን እንናገር ተወዳጆች፣ ፕሊስ እንደው ፕሊስ እባካችሁን። እሺ እዚህ ክፍል ላይ እነዚህ ሰዎች የተናገሩት ንግግር በክርስቶስ ሲጀመር የማያምኑ ሰዎች የተናገሯቸው ንግግሮች የመጽሐፍ ቅዱስ ማስረጃ ተደርጎ አይወሰዱም። ምሳሌ ለሰጧቸው ለምሳሌ ቅድም የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ አንስተናል። የማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስናነሳ እዛ ክፍል ላይ ምን ይላል? እነዚሁ በክርስቶስ ኢየሱስ ያላመኑ ሰዎች ጌታችን ኢየሱስም ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። ሁላችሁም በደንብ አድርጋችሁ ተረዱ ፕሊስ። እሺ እንደዚህ ብሎ ተናገሩ እና በክርስቶስ የማያምኑ ሰዎች እንዲህ ስላሉ አንድ ሰው መጥቶ ለምሳሌ እናንተ ክርስቲያኖች የምታመልኩት አምላክ ክርስቶስ ኢየሱስ ብዔልዜቡል አለበት ደግሞም በአጋንንት አለቃ ነበር አጋንንትን ሲያስወጣ የነበረው ቢል እና የመጽሐፍ ቅዱስ ማስረጃ ብትጠይቁት ይሄን የመጽሐፍ ቅዱስ ጥቅስ ቢሰጥ ከዚህ ሰው በላይ ሞኝ ያለው የዚህ ምድር ላይ ተወዳጆች፣ ከዚህ ሰው በላይ ሞኝ የለም እዚህ ምድር ላይ።
ለምንድን ነው እንደዚህ ያልነው? ምክንያቱም እነዛ በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች ተጽፎ ተቀመጡ እንጂ የሃይማኖት መመስረቻ ናቸው ማለት አይደለም። አለቅ ቤልዙቤል አለበት ብለው ክርስቶስን ተናገሩት ተብሎ ተቀመጠ እንጂ ክርስቶስ ቤልዙቤል አለበት ማለት አይደለም። በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ተብሎ እዛ ላይ ታሪኩ ተጻፈ እንጂ ክርስቶስ በአጋንንት አለቃ አጋንንትን ያወጣል ማለት አይደለም። በተመሳሳይ እዚህም ክፍል ላይ ይህን ሀሳብ የተናገሩ ሰዎች በክርስቶስ ኢየሱስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች እነዚህ በክርስቶስ የማያምኑ ሰዎች የንቀት ቃልን በክርስቶስ ላይ ተናገሩ። የንቀት ቃልን ክርስቶስ ለዛ ነው በነገራችን ላይ ነቢይ በገዛ ሀገሩ አይከበርም ያላቸው ለዛ ነው። ለምን ሪስፔክት ሰጥቶ አይደለም እንዲህ አይነት ነገርን የተናገሩት በጣም ከንቀት ስለነበር ማለት ነው። እና እነዚህ ሰዎች ይህ የጸራቢ ልጅ የዮሴፍ ልጅ አይደለም ምን አሉ? ኦኬ የዮሴፍ ልጅ ነው ወይ ክርስቶስ? አይደለም የዮሴፍ ልጅ አይደለም የእግዚአብሔር አብ ልጅ ነው። እናቱስ ማርያም ትባል የለም ምን አሉ? ተወዳጆች እኛ በክርስቶስ ኢየሱስ ምናምን ክርስቲያኖችና ክፉ አይሁዶች ኦኬ ክርስቶስን የማርያም ልጅ ስንለው እንለያያለን። ወርዱ እኮ ተመሳሳይ ነው። በማመን ደረጃ ግን እምነታችን ይለያያል። እኛ የድንግል ማርያም ልጅ ነው ስንል ኦኬ ከድንግል ማርያም ያለ ዘራ ብሲ ከሩካቤ ውጪ ማለት ነው። ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። ክርስቶስ የተወለደ ነው ከምድራዊ አሰራር ስርዓት ውጪ። ክፉ አይሁዶች ደግሞ የማርያም ልጅ ነው ሲሉ በጀስ እንደማንኛውም ሰው ልክ ማርያም የምትባለው የክርስቶስ ኢየሱስ ቅድስት የሆነችው እናት በስጋዬ ፈቃድ ከዮሴፍ ጋር ሆና ያስገኘችው ሰው ነው፣ ተራ ሰው ነው እንጂ ምንም ሌላ አካል አይደለም ብለው ነው የማርያም ልጅ አይደለው የሚሉት። ስለዚህ ልዩነት አለን። በወርድ ደረጃ እኛም በክርስቶስ ምናምን የማርያም ልጅ ብለን እንጠራዋለን፣ እነሱም የማርያም ልጅ ነው ብለው ይጠሩታል። ግን በእምነታችን ዙሪያ ግን ልዩነት አለን። የንቀት ቃል ነው የተናገሩት። ምን የማርያም ልጅ አይደል እንዴ ምናምን ያወኩሽ ናኩሽ አይነት ንግግር ማለት ነው። ከዛስ ወንድሞቹስ ያዕቆብ፣ ዩሳ፣ ይሁዳ ስሙን አይደሉም ምን አሉ ራሳቸው። ከዛ እህቶቹም ደግሞ ጨመሩለት። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። እንዲህም በማለታቸው ደግሞ ምን አሉበት ይላል ሚላኑ ተሰናከሉበት። እና ሐዋርያው እዚህ ጋር ሲጽፍ እነዚህ ሰዎች እንዲህ በማለታቸው ተሰናክለው ነበር እያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞቻችን ዳግም እናንተ በዚህ ዘመን በዚህ ቃል ልትሰናከሉ አይገባም ነው። ምክንያቱም ሐዋርያው ራሱ ሲጽፍልን እንዲህ በማለታቸው ምን አሉበት ይላል ተሰናከሉበት። ኦኬ ሶ ሚላኑ እዚህ ላይ ተንተርሼ የተወሰኑ ጥያቄዎችን እጠይቃለሁ ትመልስልኛለህ። እነዚህ ሰዎች እኔ ላብራራው አሁን ያውኑን ክፍል እኔ ላብራራው ኖቶ ሊዛት እኔም እኮ ሐሳብ አልሰጠውም። ቆይ ዳንኤል አንዴ ከሁለት አንዳችሁ አውሩ። አሁን ዲያቆን ሲያወራ ማንም ጣልቃ እየገባ አይደለም አይደል? ሁላችንም እኮ ሐሳብ አንድ ሰው ብቻ አውሩ። ዳንኤል ታወራለህ? እሺ ሚሎዬ ቆይ እሰጥሃለሁ። ግን ምንድነው ሚሎዬ አውርተሃል። ቅድም አንተ አክሰፕት እያደረከው ስለነበር ነው። ጎ ሄድሽ አክሰፕት ማድረጉ አይደለም። አክሰፕት ያደረኩት ሉቃስ 8:19 ላይ የተጻፈው የላይኛው ቃሉን እኛ እንቀበለዋለን። ማብራራው ግን ኢየሱስ አብዷል ብሎ የሰጡት ምላምንት ነው፣ ግምት ነው። ግምት ደግሞ ትክክል ነው ሊባልም አይችልም፣ ወይም ስህተት ነው ሊባልም አይችልም። ስለዚህ ሰብሪ በመጀመሪያ ማነሳቸው ዳኒ አቤት ፈለግ አንድ ጊዜ ማይክል ሚውት አድርገው አንድ ጊዜ ይቅርታ። እሺ ሚላኑ እነዚህ ሰዎች ይሄንን ቃል በመናገራቸው በክርስቶስ ላይ ተሰናክለዋል ወይስ አልተሰናከሉም? አንድ ጊዜ አንድ ሶስት ጥያቄ ብቻ ነው ማለት ነው። አንድ ሶስት ጥያቄ ብቻ ይሄው ይላል ተሰናከሉበት ይላል። ምን ብለው ነው የተሰናከሉበት? እስኪ ምን ብለው እንደተሰናከሉበት ንገረን። እሺ 2 ደቂቃ ትሰጠኛለህ ማለት ላብራራው። ይሄ እንትና ወደ ትረካ ወደ ትንተና ሳይሆን እንዲህ ብለው ነው የተሰናከሉበት በለኝ። ተሰናክሉበት ወይስ አዎ በክርስቶስ ላይ ተሰናክለዋል ብለኛል። ምን ብለው ነው አንተ ነህ የምታብራራው? እኛ ጥያቄ መልስ ነው የምንመልሰው። ኢትስ ኦኬ። እሺ አንተ ጥያቄ ስጠይቅ እኔ እንደዚሁ መልስልሃለሁ። ሚላኑ ፖለቲካ መስራት ጥሩ አይመስለኝም እና በቀጥታ አይ እንደዛ እያረከ ስለሆነ ነው። ኢትስ ኦኬ። እሺ አማራጭ ኖርማሊ ተጠቀም ትችላለህ። ሚላኑ መመለስ ትችላለህ ከይቅርታ ጋር። ተሰናከሉበት የሚለው እህቶቹንና አምላክ እንደሆነ ስላልተቀበሉት ተሰናከሉበት። ምን ብለው ገጸ ንባቡን እንዳላምብልኝ ተሰናከሉበት ከማለቱ በፊት
ምን ብለው ተሰናከሉበት? ከላይ ጀምሮ እኮ ከላይ ጀምሮ እናቱስ ማርያም ትባል የለም፣ ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳ አይደሉም፣ እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም? ምን እንኪያስ ይሁን ሁሉ ከወዴት አገኘው ብለው ምናሉ ተሰናከሉበት። በጣም ጥሩ ተሰናከሉበት ይላል። እሺ የተናገሩት ንግግር የንቀት ነበር ወይስ አልነበረም? የንቀት ነው። ጌታ ኢየሱስ በጣም ይገርም ነው፣ የንቀት ነው። እሺ ስለዚህ ጌታችን ኢየሱስ የንቀት ቃል ስለተናገሩ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ራሱ ክርስቶስ ራሱ እኮ ተናገረ። እንደዚህ አይነት የንቀት ንግግር እየተናገሩ እንደነበረ ክርስቶስ ራሱ ቁጥር 57 ላይ ይናገራል። ትክክል። ከዛ 58 ላይ ደግሞ ምን ይላቸዋል? ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ይላል። አላደረገም። ትክክል። ስለዚህ ሁለት ሐሳቦችን አንስተናል። ሚላኖ ድንግል ማርያም ልጆች አሏት ብለህ ለመናገር ያመጣው የመጽሐፍ ቅዱስ ማስረጃ አንተም ዳኒም የመጣችሁት የመጽሐፍ ቅዱስ ማስረጃ ላይ አንደኛ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር ነው። ሁለተኛ እንዲህ በማለታቸው ማለት በተናገሯቸው ንግግሮች በክርስቶስ ኢየሱስ ላይ ተሰናክለው ነበር። ኢንሴንስ እናንተም የተሰናከላችሁ ነው። ሶስተኛ ደረጃ የተናገሩት ንግግር የንቀት ነበረ፣ አጭርና ግልጽ። ከዛ ክርስቶስ ምን አለ? እይትከበር ነቢይ በሀገረ፣ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ለምን? ስላላከበሩት። መልካም። ስለዚህ ደግሞ እዚሁ ላይ የሚናገር ሌላ የመጽሐፍ ቅዱስ ማስረጃ ካላችሁ ስጡኝ። እኔ ደግሞ እነዚህ ወንድሞቹ እና እህቶቹ አይደሉም የሚል መጽሐፍ ቅዱስ ማስረጃ አለ አንተ ወይስ እነዚህ ሰዎች በፍጹም ወንድሞቹ አይደሉም? እኛ መቻለን እንደ እኛ ወንድሞቹ አይደሉም መቻለን? እኛ ወንድሞቹ አይደሉም እኮ አላለህም እኮ ሚላኖ። ስለዚህ ማርያም አልወለደችም ነው አይደለ? ሚላኖ ለምን አትረጋጋም ወንድሜ? ለእኔ ግን እንደማወራው ለምን አታወራም ብራዘር? እነሱ በቁም ነገር እሺ። አይ ማርያም አልወለደችም። ይሄኛውን እኮ ኖርማሊ የቀን ስለሆነ ማርያም የክርስቶስ ኢየሱስ እናት ብቻ ነች። የጌታችን የኢየሱስ ክርስቶስ ወንድሞች ተብለው የተጠሩ አሉ ወይ? አዎ የተጠሩ አሉ። ምክንያቱም የማቴዎስ ወንጌል ለምሳሌ ምዕራፍ 12 ከቁጥር 50 ላይ ገልጠህ ስትመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። የማን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ አዎ የክርስቶስ ኢየሱስን ፈቃድ የፈጸሙ ሐዋርያት በአጠቃላይ ወንድሞቹ ተብለው ተጠርተዋል። ይሄ ለኛ ምንም የሚረብሸን የሚቆረቆረን አማርኛ አይደለም ይላል ነው። ይሄ ተወዳጅ ወንድማችን አሁን ጥያቄው አረታው ግድ የለም እስኪጨርስ እኮ ሰምቻለሁ እኮ እኔ ለኔ አንድ ድል ሰጠኝ። እኔ ሰምቼ እኮ ይሄ የጣሊያን ስም ያላቸው ሰዎች የጣሊያን ስም ያላቸው ሰዎች ጣፈንቴ አይደሉም። እኔ ከበፊትም ነው በዛ አማሪዮ ሚላኖ ምናምን አሁን ላልከኝ ሐሳብ እኮ በቂ የሆነ ነገር እየነገርኩህ ነበር። ለምን መሰለህ ወደፊት ስንራመድ ሁሉም ነገሮች ላይ ምክንያት የሆነ እንደንራመድ ማለት ነው። ሚላኖ እርግጠኛ ነኝ ዛሬ አንተ እስከ ዛሬ ድረስ ተመልክታቸው ማታውቃቸው ነገሮች በአጠቃላይ ተመልክታቸዋል። ኦኬ የሆኑ የመጽሐፍ ቅዱስ ሐሳቦችን ተመልክተህ በማታውቀው አይነት መልኩ ዛሬ እያየሃቸው ነው። ይሄ ጥሩ ኤክስፒሪየንስ ነው። ፈለገ ሶሪ እኔ ከዚህ በላይ ነው የማውቀው። እኔ ላስረዳክ እችላለሁ እኮ። እሺ አሁን አንተ ብቻ ነው እያወራህ ያለው እና እኔ ትንሽ እያወራ እየመለስከኝ ነው። ቆይ እርግጠኛ ነህ ከዚህ የበለጠ ታውቃለህ ሚላኖ? አዎ እየመለስከኝ ነው እኮ። አሁን እኮ አንተ ነው የምታወራው እየመለስከኝ ነው። አንድ ጊዜ ቆይ ሚላኖ ከዚህ የበለጠ ታውቃለህ እርግጠኛ ነህ? አሁን ለምሳሌ ፈለገ አሁን አንተ ያዕቆብና ዮሴፍ እኔ አሁን ያልኩህ ብቻ ከዚህ የበለጠ ታውቃለህ ወይ ሚላኖ? እሺ ይሄንን ችግር የለውም እሱን ተወውና ያዕቆብ ይሁዳና ስምዖን ወንድሞቹ ናቸው ሲሉ ከዚህ የበለጠ ታውቃለህ ወይ? ቆይ ወደዛ እሄዳለሁ ችግር የለውም እኔ መልስልሃለሁ። ከዚህ የበለጠ ታውቃለህ ወይ አንተ ግን? አዎ አውቃለሁ ችግር የለውም። መልካም እኔ በተፈጥሮ ምን አለ መሰለህ የመጽሐፍ ቅዱስን 5% እንኳን ሰው ሳያነብ በዚህ ልክ እንትን ሲል እኔ አልወድም እና ምን እናደርግ መጽሐፍ ቅዱስን እንደማታቅ በማስረጃን ያረጋግጬ ላሳየ። ኦኬ አንተ መጽሐፍ ቅዱስን ሁላችሁም ሰምታችሁታል። በጣም ከዚህ የበለጠ በጣም ብዙ ነገር አውቃለሁ ብሏል ለወንድማችን። ተምረህ ትሄዳለህ እኮ አልክ እኮ አንተ ራስህ የንቀት ንግግር እኮ ነው ዛሬ ይኸውልህ እስከዛሬ ተምረህ ያላወቅከውን ያላየውን እይታ ዛሬ አሳይቼ ካለው አይባልም። ሲጀምር አንተ ራስህ እኔ አውቃለሁ አንተ አታውቅም ያልከው ባይዘው እኔ እንደዛ አይነት ኮስተር ብለህ ለፍልስ አድርገህ ስለምትናገር
አንተ ቀስ እያልክ አሪፍ እየተናገርክ እኔ ደግሞ መጥፎ እንደዛ ታስመስለው ኖርማሊ ማለት ነው። ግን አንተ ያልከኝ ፈለገ አዳምጠኝ። አንተ ያልከው ግን ኖርማሊ እንደዚህ ነው። በቃ ቀጥታ ያልከው ምን መሰለህ? ዛሬ እስከ ዛሬ ያላየከውን ነገር አሳይቼሃለሁ ነው ያልከኝ ማለት ነው። ስለዚህ እንደዛ አይባልም ሰው። እኔ አሁን ደግሞ ከእንደገና ምን አልከኝ? እኔ አላቅም አልከኝ። ስለዚህ ሁላችንም መጽሐፍ ቅዱስን እኛ ሁሉ ጊዜ እለት እለት ነው መጽሐፍ ቅዱስ ሁሉ እለት እለት አዲስ ነው ለሁላችንም፣ ለክርስቲያን ለአማኞች ማለት ነው። መጽሐፍ ቅዱስ እንደዚህ ነው የሚለውና እኔ አሁን ለአንተ አዲስ ፕሊስ ያልተናገርኳቸውን ንግግሮች ፕሊስ እባክህ ብላል ሪከርድ የተባለ ነው ማውራ ባይ። አረ ፕሊስ አዳምጠኛ እንደሆነ ነገሮችን ጸጥ ብዬ ሳዳምጥህም አንተ እኮ ፖዚቲቭ ብትሆን ጥሩ ነው። እኔ አሁን ያልኩ ስለምን ነበር እያወራሁ የነበረው? ዛሬ እርግጠኛ ነኝ ከዚህ በፊት ነገሮችን ባልተመለከትክበት መልኩ የተወሰነ ነገሮችን እንዳየ በሌላ ቪው እንደተመለከት እርግጠኛ ነኝ ያልኩት። ይሄ ምን እያልኩ ነው? ኤክስፔሪየንስ ሼር እየተደራረግን ነው የሚል ሐሳብ ለነገር ነው። አንተ ከዛ አካኪ ዘራፍ ውስጥ ገባ። እኔ መጽሐፍ ቅዱስን ከዚህ በላይ አውቃለሁ ምናምን። ጌታ ምስክሬ ምን አለ መሰለ ሚላኑ እግዚአብሔር ምስክሬ ስለሆነ ታጠቅ አለማወቅን እኔ እዚህ ሁሉ ሰው ፊት ለምሳሌ የሆነ ነገር አንስቼ ላሳይ ይችላልው። ግን እኔ ካንተ ጋር ተከሸለ መለካካት አይደለም ገስ ሊያስገባው እና በጣም ነው ከዚህ በኋላ አሎ ሚላኑ በቃ አሁን ይሄ ፉከራ ምናምን እዛው አይ ዲስሪስፔክት ታረጋለህ። ሰውን ቤትክ ነው ችግር የለም ተባረክ። ይኸውልህ ከዚህ በኋላ ማንንም ሰውን ያልታገሰ ይኸውላችሁ ይሰማል ብራዘር ማይክን የሚታደርገው እሺ ታች ወረድ ካልሆነ እኔ የመጽሐፍ ቅዱስን 5% እንኳን ሳታነቡ እንዳነበበ ሰው አክት የምታረጉ ሰዎች እንዲህ አይነት አማርኛ ይመች አጭርም ይሁን ረጅም ኦኬ የሆነ ጥቁርም ይሁን ቀይ ወፍራምም ይሁን ቀጭን እኔ ነጭም ይሁን ጥቁር አልወድም። በቃ የሆነ እንደዚህማ ሌላ አይነት እንትን ውስጥ አትግቡ እንጂ ቀነውር ነው እንደዚህ አይባልም። በቃ መጽሐፍ ቅዱስን እኔ በእንዳለ መቅም ምናምን አትበሉ እንጂ የሆነ የመጽሐፍ ቅዱስን 2% ጌታ ምስክር 2%ን ያላነበባችሁ ሰዎች ናችሁ እንደዛ የምትሉት እና 2%ን ያክል እንኳን ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራእይ ሙሉ ሸምድዶ በጭንቅላቱ እንደያዘ ሰው አክታት አድርጉ ነው። ይሄ በጣም ሁሉም ሰው ክርስትናን በደንብ አድርጎ በያዘበት ዘመን ላይ ብዙ አሰክሱ ሁሉም ሰው በየቦታው የሚሰከሰው ነገር ይበቃል። አሁን እዚህ ልክ ስፔሻሊ ከኛ ጋር ማስተዋል አሰክሱ እንዲህ አይነት ሰዎችን ያልኩት እሺ። እና ሚላኑ ወንድማችን የወረርከው ከዚህ የበለጠ የተሻለ ሐሳብ ስለማታመጣ ነው ጌታ በሚያውቅ እንጂ ነገሮችን በፍቅር መመልከት ማውራት እንችላለን። እግዚአብሔር በሚያውቀው ደግሞ አዎ ትክክል ነኝ ነገሮችን አንተ እስከዛሬ ተረዳበት ከነበረው መልኩ ወጣ ባለ መልኩ ደግሞ የተወሰነ ነገር ተረድተሃል። እግዚአብሔር የተመሰገነ ይሁን። ይሄ ነውር አይደለም ተወዳጅ ወንድማችን እና እኛ በቻልነው አቅም አናነጦችን እናነሳለን። ዞሮ አሁንም ማርያም ልጆች ያሏት የሚለውን ሐሳብ እሱና ዳንኤል አንስተውታል። በመጽሐፍ ቅዱስ ማስረጃ በደንብ አድርገን እናወራለን። በመጽሐፍ ቅዱስ ማስረጃ በደንብ አድርገን ዲስከስ አድርገን እንወስንበታለን። እሺ ዳንኤል ድንግል ማርያም ልጆች ያሏት የሚል የመጽሐፍ ቅዱስ ማስረጃ አለ? አዎ ማስረጃውንም ፈጥኜ የሰጠሁት እኔ ነኝ ፈለግዬ አለ። አይ የቀድሙን ማስረጃ እኮ ያው አውርተን ጨርሰንበታል ብዬ ነው። አይ ከነባላ ሪአክሽን አልሰጠሁም መልስ አልሰጠሁም። ሰማዋል። እሺ ቀጥል። በዛ ሰው የተወሰነ ነገር ማለት ይችላል። በጣም ጥሩ እና እዛ ጋር እንደምንረዳው ተመልካቾቻችን ማቴዎስ 13 ነው ያወራን የነበረው። ተጨማሪ ተጓዳኝ ምንባቦችን መስጠት ይችላልው። ከቁጥር 54 ጀምሮ ያለውን ሐሳብ ነው ያወራነው። ደግሜ ላንብብላችሁና አቋምንና እምነትን ልናገር መጽሐፍ ቅዱስ ምናገረውን ለመናገር ልሞክር። 54 ላይ እንደዚህ አለ። ወደ ገዛ ሀገሩም መጣው እስከገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ ይህን ጥበብና ተአምራት ይህ ከወዴት አገኘው? 55 ላይ ይህ የጸራቢ ልጅ አይደለምን? ያው ስለ ዮሴፍ ሲናገሩ ነው። እናቱስ ማርያም ትባል የለምን? ስለ እናቱ ሲናገሩ ነው። ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ብለው ሲናገሩ ኦሬዲ እነዚህ እየተናገሩ ያሉ ሰዎች አብረው ያደጉ አስተዳደጉንም ሁሉንም ነገር ያዩ ናቸው። ጎረቤት ናቸው። የአንድ ሀገር የአንድ መንደር ሰዎች ናቸው። ይሄንን በደንብ ማወቅ አለባችሁ። ከዛ እንደ ካለ በኋላ 56 ላይ
እህቶቹስ ሁሉ በእኛ ዘንድ አሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበታል። እነዚህን እየተናገሩ ያሉት ያላመኑ ናቸው። ወደ ገዛ ሀገሩ ነው ክራይስት የመጣው፣ ያልተቀበሉት ናቸው እንደዚህ ያሉ ያሉት። ላለመቀበላቸውም ምክንያታቸውን ሲዘረዝሩ ነው የጸራቢ ልጅ ነው እናቱ ማርያም የምትባለው ነች እያሉ ምክንያትና ሰበብ ያመጡ ጌታ ኢየሱስን ያልተቀበሉበት ነገር ነው እዛ ጋር የምንረዳው። እዚህ ጋር ያወሩ ባሉበት ተጓዳኝ ምንባብ ላይ ጌታ ኢየሱስ ይህንን ማስተማር የጀመረበት እድሜው 30 ዓመቱ ነው። 30 ዓመቱ ላይ ክራይስት 30 ዓመቱ ከሆነው እስከዛ ድረስ ማርያም እና ዮሴፍ እንግዲህ አትተዋት ተብለዋል። ለዮሴፍ አትተዋት ሚስት እጮኛይ እነሆት ሰው አትተዋት ብለው የተናገሩትን እንመለከታለን። ሉቃስ 2 ከቁጥር 8 ላይም ደግሞ ማርያም የበኩር ልጇን እስክትወልድ ድረስ ይላል። የበኩር ልጇን ከወለደች እነዚህ ከዛ ከበኩር ልጅ ቀጥለው የተወለዱና ዮሴፍም ሳይተዋት እንደገና ወደ እጮኛ ወደ ተለመደው ኦኬ በአይሁድም ህግ እንደምታወቀው በእኛም ህግ እንደምታወቀው ወደ ተለመደው ወደ ጋብቻ ገብተው የወለዱ ልጆች ነው የሚመስሉ ማለት የኔ እምነት ይሄ ነው። ድምዳሜ እዚህ ጋር ለምን ካላችሁኝ ፈለግ የቅድም የተናገረው ማቴዎስ 12 ላይ የተናገረው አለ። ነገር ግን እነዚህ የእግዚአብሔርን ፍቃድ የሚያደርጉ ቃሉን ሰምቶ ፍቃድን የሚያደርጉ ወንድሞች ናቸው ያለውም ወንድሞቹ ነን። እኛ ወንድሞቹ ነን። ነገር ግን እነዚህ እነ ዮሳ እየተባሉ ያዕቆብና ስምዖን ይሁዳ እየተባሉ በስም የተጠቀሱት ሪሊ ከድንግል ማርያም ከክርስቶስ እናት ልጆች የተገኙ እንደሆነ አምናለሁ። 100% አምናለሁ። ይሄ የኔ አቋም ነው። ፈለጊ በዚህ ላይ ይሄንን ነው ዳኒ እንዳለ የተናገርካቸው ንግግሮች በአጠቃላይ 100% ከመጽሐፍ ቅዱስ እውነት የራቀ ስሁት እና ሐሰት ነው። በመጀመሪያ ደረጃ ይሄንን የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 13 ሲጀመር በጣም ነው የሚያሳዝነው። ማለት እንደ ማስረጃ ተደርጎ አይሰጥም ብለን እኮ ቅድም እያወራን ነበር። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ናቸው። እነዚህ ሰዎች ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እና ብራዘር እነሱ ስላሉ ቤልዙቤል አለበት ብያምናለሁ ይባላል? እነሱ ስላሉ በአጋንንት አለቃ ነው ጌታችን ኢየሱስ አጋንንትን ሲያስወጣ የነበረው ይባላል? አይባልም። በመጽሐፍ ቅዱሳችን ላይ 3 አይነት ቃላቶች አሉ ተወዳጆች። መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። አንደኛው ቃለ ሰብ ተብሎ ይጠራል፣ ሁለተኛው ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር። ቃለ ሰብ ማለት ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አለ። ቃለ እግዚአብሔር የአምላካችን እግዚአብሔር ቃል አለ። ቃለ ነቢያት ደግሞ ነቢያት መንፈስ ቅዱስ በመራቸው ምሪት የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች እውነት ነው ወይም ሐሰት ነው የምንለው ደግሞ በቃለ እግዚአብሔርና በቃለ ነቢያቱ መዝነንና ፈትሸን ነው። ከዛ ውጪ ግን ሰዎች የተናገሩት ንግግር በአጠቃላይ በመጽሐፍ ቅዱስ ያለውን እንዳለ ሰብስበን የሃይማኖት መመስረቻ አይደረግም። ሊያውም በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት ማስረጃ ተደርጎ አይወሰድም። እዛ ክፍል ላይ ዳኒ አንደኛ እነዚህ ሰዎች እንዲህ በማለታቸው ሐዋርያው ሲናገር ተሰናከሉበት ይላል። እነዚህ ሰዎች ምን ብለው ነው የተሰናከሉበት? ዳኒ እስቲ መልስልኝ። የተሰናከሉበት ቁጥር 55 ላይ ያለውን አይቶ ነው። ምን ይላል? አሁን እንግዲህ የተሰናከሉበትን ሊነገረን ነው። ምን ይላል? ቁጥር 55 የተሰናከሉበት ነገር ምን ይላል? ቁጥር 55 ላይ ምንድነው የሚለው? እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? ይህ የጸራቢ ልጅ አይደለምን? ያው በአናጽነት ስለሚሰራ ማለት ነው ዮሴፍ። እናቱስ ማርያም ትባል ዝም ብለን አንብበው ችግር የለውም እየሰማን ነው። ኦኬ እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበት አለ። የእኛን እምነትና የእነሱን እምነት የሚለየው እኛ አልተሰናከልንበትም፣ እኛ አምነናል። አሁን ወደ እሷ ዳኒ ቆይ ከዚህ በላይ መሰናከል እኮ የለም ብራዘር። ሐዋርያው ሲናገር በክርስቶስ ኢየሱስ ተሰናክለውበታል። ምን ብለው ተሰናከሉበት ስልህ
እንደ ማስረጃ አድርገህ ያመጣውን ሐሳብ አስቀመጥክልን። ምን ይላል? ይህ የጸራቢው ልጅ ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተሰናከሉበት ይላል። እነሱ የተሰናከሉበትን ሐሳብ ብራዘር አንተ ከዚህ ሁሉ ዓመት በኋላ እንዴት ተሰናከለበታል? ከዚህ ሁሉ ማለት ቆይ አንድ ጊዜ ልጨርስ ፕሊዝ፣ እስኪጨርስ አዳምጠኝ። እዚህ ክፍል ላይ ሐዋርያው በክርስቶስ ኢየሱስ ላይ ተሰናከሉበት ይላል። ሐዋርያት ተሰናከሉበት ካሉ በኋላ እንዴት ከዚህ ሁሉ ጊዜ በኋላ ሰው ይሰናከላል ነው? ሐዋርያትም ካስተማሩ በኋላ ከዛ ሌሎችም early church fathers በጣም ስለ ክርስቶስ ብዙ ነገር ከተናገሩ በኋላ ካስተማሩ በኋላ ከዚህ ሁሉ ዓመት በኋላ እንዴት ሰው ስቲል ነው እንዴት ይሰናከላል? በዛን ዘመን የነበሩ በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ግን ተሰናከሉበት። ምን ብለው ተሰናከሉበት? የተናገሩት ነገር በአጠቃላይ ውሸት ነው። ኦኬ እናቱስ ማርያም ትባል የለምን ያሉት ራሱ ውሸት ነው እያልኩ ነው ዳኒ፣ ውሸት ነው። እንዴት ነው ውሸት የሚባለው? ስህተት ነው። በትዕቢት የተናገሩት ኢነሴንስ ምን ማለት ነው? እኛ በክርስቶስ የምናምን ክርስቲያኖች ክርስቶስ የማርያም ልጅ ስንለውና አይሁዶች ጌታችን ኢየሱስን የማርያም ልጅ ሲሉት ይለያያል። እኛ በክርስቶስ ኢየሱስ ያመንን ክርስቲያኖች ክርስቶስን የማርያም ልጅ ስንለው ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተጸንሶ የተወለደ ነው ብለን እያመንን ነው። ኦኬ ከምድራዊ አሰራር ስርዓቶች ያለ ዘር ብእሲ ያለ ሰው ዘር ኦኬ በድንግልና ተጸንሶ በድንግልና የተወለደ ጌታ ነው ብለን ነው የምናምነው። አይሁዶች ግን የማርያም ልጅ ሲሉት ተራ ጀስት እንደማንኛውም ሰው ከእሱ የተወለደ ልክ እንደ ሰው ፈቃድ አየ ልክ እኛ ክርስቲያኖች በመናምነው ልክ ሳይሆን እነሱ ደግሞ በጣም በንቀት ቃል አባቱ ዮሴፍ ነው ስለዚህ ያው እናቱም ደግሞ ዘር የታወቀ ነገር አይደል እንዴ ደግሞ ይህን ጥበብ ኬታ መጣው ብለው ነው የንቀት ቃል የተናገሩት። የንቀት ቃል በመናገራቸው የተነሳ ጌታችን ኢየሱስ እይትከበር ነብይ በሀገር አላቸው ነብይ በገዛ ሀገሩ አይከበርም አላቸው ይላል። ስለዚህ እንደ ማስረጃ ተደርጎ አይሰጥም። ይሄ መጽሐፍ ቅዱስ ማስረጃ እንደ ማስረጃ ተደርጎ አይሰጥም ነው ባጭሩ። ጌታችን ኢየሱስ ክርስቶስ ወንድሞች አሉት ወይ? አዎ ወንድሞች አሉት። ወንድሞች ተብለውም ተጠርተዋል የጌታችን ኢየሱስ ክርስቶስ ሐዋርያት። ለምን? ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል ጌታችን ኢየሱስ። የአባቱን ፈቃድ የሚፈጽም ሁሉ የጌታችን ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ስለዚህ ወንድሞቹ ተብሎ የተጠቀሰ ስላለ ብቻ አይ የማርያም ልጆች ናቸው ወደ ማለት ድምዳሜ አይኬድም። ለምን? ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኛ ክርስቲያኖች ይሄ ቃል አይቆረቁረንም። ግን እመቤታችን ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ለሚል ሐሳብ አይሰጥም። አንድ ይሄን ያዘልኝ። ሁለተኛ ሲቀጥል ደግሞ በትዳር በጋብቻ ተጋብተው ከዮሴፍ ጋር ልጆች ወልደዋል የሚል ሐሳብ ተናገርክ። እንዲህ አይነት ሐሳብ ዳኒ የትኛው መጽሐፍ ቅዱስ ክፍል ላይ ያገኘው? ተወዳጅ ወንድማችን ተጋብተዋል ተጋብተው ምናምን ነው ከዛ በኋላ ከዮሴፍ ጋር ደግሞ ሌሎች ልጆችን የወለደችው የሚል ሐሳብ የትኛው መጽሐፍ ቅዱስ ክፍል ላይ ያገኘው ዳኒ? ምንድነው ጥቅስ ነው ያልሰጠዋችሁ? ጥቅስ ከፈለጋችሁ ሰጣችኋለሁ። ማለት አገባ የሚል ሳይሆን መልአኩ ራሱ አትተዋት እሷ የጸነሰችው በመንፈስ ቅዱስ ነው። በመንፈስ ቅዱስ ነው የጸነሰችው እንጂ ከሌላ ወንድ አይደለም እኮ። አትተዋት ማለት ስለ ጋብቻ የሚናገራት አይደለም ዳኒ። አሁን እኔ ያልኩ ባጭሩ ተጋብቷል የሚል ነገር ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? አትተዋት የሚለውን አንብቤያለሁ። የጠየቅኩህን መልስልኝ። ተጋብተዋል የሚል አንተ እንዳልከው ተጋብተዋል የሚል ቃል ስለተናገርክ ሎቱ ስብሐት እንዲህ ለማለቴ ተጋብተዋል የሚል ሐሳብን ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? ተጋብተዋል የሚል ተጋብቷል የሚለውን አላነበብኩም። አትተዋት የሚለውን ያላነበብከውን ነገር ከዚህ በኋላ እንደማስረጃ አድርገህ አትተዋት የሚለውን እንዴት ቆይ የኔ አባ አንድ ወደ ሉቃስ 2 ልውሰድ። ሉቃስ 2 ላይ ከቁጥር 7 ያለውን ላንብብል። እንደዚህ ነው የሚለው ዳድ ያለ እንደዚህ ነው የሚለው። ሰዎች እንዴት ናችሁ? ፓፓ እንዴት ነው? እሺ ወንድማችን ዳኒን እስቲ እንደው ፕሊስ ኦኬ እናውራው መሰለኝ። ዳኒ ሰላም ላንተ ይሁን። ሰላም ላንተ ጋድዬ፣ ሰላም ላንተ ይሁን። እንዴት ነህ? አለን። ያው ፈለገ ቅድም ጀምሮ ሲያስረዳ ነበር። በርግጥ ያው ሐሳቡን ማጠር ብሎ ለመረዳት ያክል አንድ ነገር እንድትረዳ የምፈልገው ነገር አለ። በብሉይ ኪዳን አንድ ሴት ባል ሳይኖራት ጸንሳ ብትገኝ ምን ነበር የምትደረገው? ተወግራ ትሞታለች። በጣም ጥሩ። ስለዚህ ጌታችን ኢየሱስ ክርስቶስ እንደሚታወቀው በመንፈስ ቅዱስ ነው የተጸነሰውና ከመቤታችን በመንፈስ ቅዱስ ነው የተጸነሰውና ድንግል ማርያም
ለምሳሌ በጊዜው የነበረውን አይሁዶች ያው ኦፍ ኮርስ ያ ህግ ነበራቸው የተቀበሉት ህግ ነበራቸውና ማንም ሰው አጠገቧ ባይኖር ወይ ደግሞ እሷ ለምሳሌ ከመንፈስ ቅዱስ ነው የጸነስኩት ብትል አያምኗትም ነበር አይደል? በድንጋይ ትወገር ነበር አይደል? በጊዜው እውነት ነው። አዎ። ስለዚህ ምን ያስፈልግ ነበረ? ጠባቂ ባል መስሎ የሚታይ መጽሐፍ ቅዱስን ባይዘው ይለዛ ነው እጮኛ ያለ ዮሴፍን የሚጠራው ለምንድን ነው? ጠባቂ ኦኬ ባል መስሎ መታየት የሚችል ሰው ያስፈልግ ነበር አይደለ? ግዴታ ለምን አይሁዶች ሲያዩ ያ የተወለደው ሕፃን ልጅ ለዛ አይደለ ቅድም ፈለገኩ ሲጠቅስልኝ የነበረው ጥቅስ ላይ ይህ የአናጺው የዮሴፍ ልጅ አይደለምን ብለው ተሰናከሉበት እኮ የተባለው ለዛ ነው አይደል? እነሱ ራሱ ያስቡ የነበረው የዮሴፍ ልጅ እንደሆነ ነው አይደል? ጋድሳዬ እኮ ትክክል ነህ። እነሱም እኮ በስጋ በስጋ የሰጡት ቴስቲሞኒ እየተከራከርኩ አይደለም። አይ ክርክር ሳይሆን ሐሳቤን እንድታገኘኝ ስለፈለኩ ነው። ይኸው ሐሳቤን እንድታገኘኝ የፈለኩት ለምን ዮሴፍ እጮኛ እየተባለም የተቀመጠው ጠባቂም ተብሎ የተቀመጠው ከምን አንፃር ነው ከተባለ ድንግል ማርያም ኦኬ ቀደም አልከኝ በብሉይ ኪዳን ሴት ልጅ እንዲሁ ጸንሳ ወንድ ሳይኖር ጸንሳ ብትገኝ ትገደላለች፣ በድንጋይ ትወገራለች። ስለዚህ እግዚአብሔር አምላክ ደግሞ ኦኬ ክርስቶስ ኢየሱስ ደግሞ አምላክ በስጋ ሲገለጥ ደግሞ የሕግ ፍጻሜ ክርስቶስ ነው ስለተባለ ክርስቶስ ሕጎችን ፈጽሟል። ኦኬ አይሁድ እንደመሆኑ በስጋ ከአይሁድ ዘር እንደመወለዱ ሕጎችን ፈጽሟል። ስለዚህ ምን አደረገ? ያ ነገር እንዳይሆን እግዚአብሔር አምላክ እርሱ ባወቀው ዮሴፍ ጠባቂ ተብሎ ለድንግል ማርያም ወይ ደግሞ ጠባቂዋ እጮኛ ተብሎ መጽሐፍ ቅዱስ ላይ ለማ ድንግል ማርያም እንዲጠብቃት ተደረገ። ይሄ ነው ፕላኑ። ለዛ ነው አይሁዶችም ዮሴፍ ጠባቂ እጮኛ እንዳትተዋትም እየተባሉ እነዚህ ቃላቶች የተቀመጡት ከምን አንፃር ነው? ጠባቂዋ ስለነበር። ለምን ሰዎች ሲያዩ አይሁዶች ይመለከቱና ሲያዩ ዮሴፍ እጮኛዋ ነበር የሚመስለው፣ ባሏ ነበር የሚመስለው። ለምን ከተባለ ድንግል ማርያም ያ ነገር ክርስቶስ ኢየሱስን ኦኬ ጸንሳ ስትገኝ ዮሴፍ ባሏ ካልሆነ እጮኛዋ ካልሆነ ወይ ደግሞ እጮኛዋ መስሎ ካልቀረበ እመቤታችን በድንጋይ መወገሯ ስለማይቀር ከዚህ አንፃር ነው እግዚአብሔር በዚህ ቅዱስ ነው ከዚህ አንፃር ነው ነገሮች የተቀመጡት ለማለት ነው። ዳኒ ሐሳቤን አግኝተው ከሆነ አዎ ጋደሳዬ አገኝቻለሁ ሐሳቤን። ይኸውልህ የነንም ሐሳብ አግኙ፣ የእናንተን ብቻ ሰው እንዲያገኙ አታገፋፉ ፕሊዝ። ቤታችሁ ነው፣ አክብርን ነው የመጣ ነው፣ አክብርን ነው የመጣ ነው። እኛም ቤተ እምነታችንን ወክለን ነው የመጣ ነው፣ ትልቅ ተቋም ወክለን ነው የመጣ ነው። የምናወራ ከሆነ ዳያሎጋችን በጣም ስሙዝ ቢሆን ጥሩ ነው። ካልሆነ ደግሞ ማንም መጥቶ እንደሚወርደው እንወርዳለን፣ ችግር የለው። እኔ ያልኩ ያለው ቃሉ ላይ ጋድሳይ ቃሉ ላይ ሐሳብ ጨምሬ አይደለም፣ የነን ሐሳብ ወይም ሚላምንቱን ጨምሬ አይደለም፣ አሳምፕሽኖችን ፕሪዲክሽኖችን ጨምሬ ሳይሆን ቃሉ ያለውን ነው ያልኩ ያለሁት። ቃሉ ያለውን መቀበልና በድፍረት ማወጅ ግን ከዚህ የሚበልጥ እምነት የለም ለኔ። ጌታ ኢየሱስን እነሱ የገመቱት በስጋ ነው ፕሪዲክት ያደረጉት። እነንም ጋድሳዬ ወዴት ይወስዳለው መሰለ? ወደ ማቴዎስ 16 ስንወስድ ምንድነው የሚለው ቃሉ? ጌታ ኢየሱስ ስለራሱ ዳታ ሲሰበስብ እንደዚህ ነው ያሉት፣ ሰዎች የሰውን ልጅ ማን ይሉታል ብለው በጠየቀው ሰዓት ምን ብሎ ነው የመለሱለት መሰለ? ይሄ ከነቢያት አንዱ ነው ኤልያስ። ዳኒ አሁን ጌታ ኢየሱስን በስጋ መግለጽን ሌሎች ሰዎች እንደማስተናግደው ላስተናግድ ነው። አሁን ስብከት አድርገ አሁን የሰዎች የሰው ልጅ ማን ይሉታል ቅዱስ ጴጥሮስ የሰጠው ምስክርነት እዛ ውስጥ አንገባ። ዳኒ በደንብ አዳምጥ። አሁን እዚህ ሐሳብ ላይ ነው እያወራን ያለ ነው። እኔ ዮሴፍና እመቤታችን ዘመድ እንደሆኑ አሳያለሁ ከፈለክ መጽሐፍ ቅዱስ ላይ። ዳኒ አሁን ማይክን ኦን አድርግና አውራኝ። ለምን በጣም ረጅም ሰዓት እየወሰድክ ስለሆነ ማይክን ኦን አድርግ ዳኒ። ማቴዎስ ወንጌል ላይ የክርስቶስ ኢየሱስ የዘር ሐረግ ማቴዎስ ወንጌል ምዕራፍ 1 ላይ ይዘረዝራል አይደል? አዎ። እዛ የዘር ሐረግ ላይ ማን ላይ ነው የሚያበቃው? ዮሴፍ ላይ ነው የሚያበቃው አይደል? ኦኬ ነው አይደለም? ነው። ዮሴፍ ለጌታችን ለኢየሱስ ክርስቶስ ዘመዱ ነው፣ እንጀራ አባቱ። የዘር ሐረግ ወይ ደግሞ ጂኒኦሎጂ ላይ የዘር ሐረጉ ሲዘረዘር ዮሴፍ ለምን የክርስቶስ ኢየሱስ የዘር ሐረግ ውስጥ ገባ አለ? የለም መጽሐፍ ቅዱስ ለምን አስገባው? ኦኬ ንገረኛ። እሱ ነው እየጠየኩ ነው። ለምን ያስገባው ይመስላል? ለምንድን ነው ያስገባው? ንገረና። ኦኬ አታውቀው? አልደረስኩበትም። በጣም ጥሩ። አሁን ይሄን እንደ አንድ አሳይመንት ወስዳለ። ማቴዎስ ወንጌል ምዕራፍ 1 ሄደህ ስትመለከት ዮሴፍን የክርስቶስ ኢየሱስ የዘር ሐረግ ውስጥ ያስገባዋል። ለምንድን ነው የሚያስገባው ከተባለ አንደኛ በአይሁድ ስርዓት ሴቶች የዘር ሐረግ ዝርዝር ውስጥ አይገቡም።
አንደኛ ማወቅ ያለብን ነገር። ሁለተኛ ደግሞ ዮሴፍና እመቤታችን የሥጋ ዝምድናም ስለነበራቸው ነው። ዮሴፍን ኦኬ አንድ አይነት ላይን ስላላቸው አንድ አይነት የዘር ሐረግ ስላላቸው ወይ ደግሞ ላይን ኦፍ ዴቪድ ናቸው። እመቤታችንም ሆነች ዮሴፍ ኦኬ የዳዊት የዘር ሐረግ እንደመሆናቸው መጠን ለዛ ነው ዮሴፍና እመቤታችን የሥጋ ዝምድና ስላላቸው ዮሴፍን እዛ የዘር ሐረግ ውስጥ ይከተዋል። ኦኬ አገኘኛው? አዎ አይጥሩ በጣም ቆንጆ ሐሳብ። አዎ ስለዚህ ምን እያልኩ መሰለ ዮሴፍና እመቤታችን ተጋብተዋል ክርስቶስ ኢየሱስ ከተወለደ በኋላ የሚለው ሐሳብ ምን እያረከው መሰለ ዘመዶችን እያጋባህ ነው። አሁን ገባኝ ፖይንቴ አገኘው? ዘመዶችን ማጋባት ውስጥ ትመጣለህ። ጥንቃቄ ይፈልጋል። እንደዛ አይደለም ጋድሳ እንደዛ አይደለም። ዘመዶችን እያጋባህ ነው አይደለም? ዳዊት የዘር ላይ በሙሉ ከኪዳን ጋር የተያዘ እንጂ ታዲያ ማን ከማን ጋር ተጋብቶ ነው ይሄ ሁሉ ዘር ዛሬ ያየነው? በጊዜው ነው ያልኩ ወደ ኋላ ተመለሰ አይደለም የሰው ዘር በቃ ፈለገ እንትን እንበል በቃ ወንድማችን እዚህ ላይ እንትን ቢለው ይበቃል። በቃ ከአንድ ሰው ጋር የሁሉ ሰዓት እንትን ማለትን አይ ዶንት ቲንክ ኢትስ ኔሰሰሪ ሐሳብ በሰጥ መለክ ካዲያ በጣም ስለቆየ እኔም በዚህ ላይ አጠር ያለች ሐሳብ ወይ ሰምቻችኋለሁ። እንዴት ዋላችሁ? ይሄ ዘመድ የሚለው ከሱ ብንነሳ ብዙም ከወንጌል አማኞች ሙሉ ወንጌል እሺ ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ? አዎ መጽሐፍ ቅዱስ እንደዚህ አይነት ሐሳብ ይሰጣል አምናለሁ። ያ ማለት ግን ብትወልድም ባትወልድም ድህነት ላይ የሚያመጣው ለውጥ የለም። ባይተወይ እሱ ማወቅ ያለብን ግን ለውቀት እንወያይ ካልን ምንም ችግር የለውም። ምን ማለት ነው? ብትወልድም ባትወልድም ምንም ችግር የለም። ምክንያቱም የክርስትና ሴንተር ማዕከል ኢየሱስ ክርስቶስ እና የሰራው ስራ ነው እንጂ ማርያም ልጅ ብትወልድም ባትወልድም በድህነት ላይ የሚያመጣው ልዩነት የለም። በደንብ ልዩነት አለው። ሌላው ጊዜ ተወዳጅ ወንድማችን ሚኪ ነገሮችን በመላትና በስፋት ተራርተ ብትናገር መልካም ነው። እሺ ከምን አንፃር ነው እንደዚህ ያለ? በመጽሐፍ ቅዱስ ላይ ስለ የትኛውም አይነት ነገሮች መጽሐፍ ቅዱስ እንዳለውና እንዳብራራው እስካልተቀበልን ድረስ ኦሬዲ ከመጽሐፍ ቅዱስ መስመር የወጣን ሰዎች ናለቅ። ባጭርና ግልጽ ለምሳሌ የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሳኑ ክብር ሲናገር እናንተን የሚቀበል እኔን ይቀበላል አለ። ጌታ ኢየሱስ ክርስቶስን ተቀብያለሁ ብሎ ቅዱሳኑን ያልተቀበለ አካል ምንም ተቀበልኳቸው አልተቀበልኳቸው ምናምን ብሎ የሚያስቀምጡ ሐሳብ አይደለም ማለት ነው። አየህ በመጽሐፍ ቅዱስ ላይ ልክ ክርስቶስ እንዳለው እያንዳንዱ ክርስቲያን የማመን ግዴታ አለበት። እና ተወዳጅ ወንድማችን ሚኪ ልክ በመጽሐፍ ቅዱስ ላይ የተጻፉትን ነገሮች ስለሆነ አሁን አንስተን የምናወራው እጅግ በጣም መሰረታዊና ጠቃሚ ነው። መሰረታዊና ጠቃሚም ስለሆነ አቋም ይዘንበታል። እያንዳንዱ ፕሮቴስታንት ይጠቅመኛል መጽሐፍ ቅዱሱ እንዳለኝ እንዳዘዘኝ ብኖር እንደው ለነፍሴም ዋጋ ነው ብሎ ስለሚያምን ነው መጽሐፍ ቅዱሳዊ መሰረት አለኝ ብሎ የመጽሐፍ ቅዱስ ሐሳብ ነው ብሎ አምኖ ወደ አንድ ሐሳብ ያዘነበለው። በተመሳሳይ እኛም በክርስቶስ ኢየሱስ ምናምን ክርስቲያኖች ኦኬ እዚህ ኦርቶዶክስ ቅዱስ ቤተክርስቲያን ይሆናል ልጆች መጽሐፍ ቅዱስ የሚለውን ኦኬ ስለምናምን ነው አንድ አቋም ይዘን ምንናገረው። እና እንዲህ አይነቱ አማርኛ ምናልባት የሆኑ አዋቂ የሚሆኑ ሰዎች የተናገሯቸው ንግግሮቻቸውን ሰምተህ ከሆነ የተናገርከው እነሱም ልብ ያላሉት ብዙዎችም ልብ ያላሉት መሰረታዊ ነገር የሐሳብ ስለሆነ በመጽሐፍ ቅዱስ ላይ ወደድክም ጠላህም እያንዳንዱ የተጻፈውን ነገር አምነህ እስካልተቀበልክ ድረስ አንተ በክርስቶስ ኢየሱስ የማምን ክርስቲያን ማለት አትችልም። ኦኬ ለምሳሌ ትሪኒቲ ትሪኒቲ ሐሳቡ ተቀምጧል በመጽሐፍ ቅዱስ ተብራርቷል። ስለመቤታችን ንጽህና ቅድስና በመጽሐፍ ቅዱስ ተብራርቷል ተቀምጧልና አይ ችግር የለውም ምንም ከትሪኒቲ ጋር አይገናኝም እኔ እንደፈለኩ ብል እኔ እንደፈለኩ ባስብ የሚባል ነገር የለም ነው። ክርስቲያን ማኑዋል አለው። ማኑዋሉ ደግሞ መጽሐፍ ቅዱስ ነው። ልክ አንድ ነገር የሚያዘው አንድ አካል እንዳለ ሁሉ እያንዳንዱን ክርስቲያን የሚያዘው ማኑዋሉ መጽሐፍ ቅዱስ ነው። ስለዚህ ማኑዋልን ካልመሰልክ ፊክስ ትደረጋለህ ማለት ነው። ሚኪ እሺ ችግር የለም። ያው ከመጽሐፍ ቅዱስም ወልዳለች ወይም ደግሞ ወንድሞች አሉት የሚለውንም ለማሳየት እየሞከር ነው። ለምሳሌ አሁን ጋዲ መጨረሻ ላይ ያነሳው ዘመዶች አሁን እኔ አቋሜን እንደዛ አድርጌ በመጽሐፍ ቅዱስ ማስረጃ ያሳያለሁ የሚለው ሐሳብ ያዛም ብንሄድ ችግር የለውም ለማለት ነው። አሁን ዘመዶች ቢሆኑ አብርሃምና ሳራም ዘመዳሞች ነበሩ።
በመጽሐፍ ቅዱስ እህቱ እንደውም እህቱ እንደነበረች መጽሐፍ ቅዱስ ይናገራል። ስለዚህ ያ ማለት ዳኒን ካቋረጠው ሐሳብ ሳይሆን የሚለውን አሳይ። ኦኬ አንድ ነገር ሚኪን አውቀዋለሁና እንደው አሁን የመጽሐፍ ቅዱስ ላይ ያለው ሐሳብ ከቀደም ጀምሮ ሲባል ነበርና መጽሐፍ ቅዱስን እንደው ከኪሳችን እንዳንተረጉመው ሚኪ ሜቢ በመጀመሪያው ቤተክርስቲያን እስከ 451 ዓመተ ምህረት ድረስ በቤተክርስቲያን አባቶች ዘንድ ድንግል ማርያም ሌሎች ልጆች ወልዳለች የሚል ትምህርት ያስተማረ ሰው አለ? ብዙ ጊዜ ያው የመጀመሪያዋ ሴንቸሪ ላይ የነበረችው ቤተክርስቲያን ወይም የሐዋርያት ቤተክርስቲያን ላይ እንዲህ አይነት አመለካከት ባይኖር ኖሮ አሁን ምናነባቸውን የመጽሐፍ ቅዱሶች ባልኖሩን ነበር። ግን ከዛ በኋላ እንዳልከው በቤተክርስቲያን ታሪክ ብዙ አባቶች የሉ። እውነትህን ነው። የመጀመሪያው ክፍለ ዘመን ላይ የነበሩ አባቶች አፖስቶሊክ ፋዘርስ የሉም። ስለዚህ ማንም የለም። ከሐዋርያት በኋላ የተነሱት ላይ ብዙ የሚታወቅ ነገር የለም። ኢቭን ሉተር ራሱ እንደዛ ብሎ አያምንም። ሉተር ራሱ አሁን ምን መሰለው ዋናው ፖይንት ማርያም ልጆች አሏት ብሎ አንድ ማስተዋል ያለብን ነገር ምንድነው? መጽሐፍ ቅዱስ ላይ የተቀመጡ ሐሳቦች አሉ። ኦኬ መጽሐፍ ቅዱስ የእግዚአብሔር ሐሳብ እንደመሆኑ ጥንቃቄ ይፈልጋል። አንደርስታንድ የምናደርግበትን የምንረዳበትን መንገድ ይፈልጋል። እኔ ላንተ እንደው ጽሁፍ ማንበብ የምትፈልግ ከሆነ ኦኬ አንድ ነገር ሪኮመንድ ላድርግ። ለምን መሰለህ? አንድ ሐሳብ ላይ ድጋሚ ሙሉን ከማውራት የጄሮምን ዘ ፐርፔቹዋል ቨርጂኒቲ ኦፍ ብለስድ ሜሪ የሚለውን ጽሁፍ ታውቀዋለህ? ሰምቼዋለሁ ግን አላነበብኩትም። አንብበው። በቃ ብታነበው እኔ ጥሩ አንደርስታንዲንግ ታገኝበታለህ ብዬ አስባለሁ። ዘ ፐርፔቹዋል ቨርጂኒቲ ኦፍ ብለስድ ሜሪ የጄሮም አጌንስት ኤልቪዲኤስ ባይ ዘ ዌይ በሚገርም ሁኔታ ኤልቪዲኤስ እንደምታውቀው እንደውም ድንግል ማርያም ልጆች አሏት የሚሉ ሰዎች በመጀመሪያው ቤተክርስቲያን ውስጥ እንደውም መናፍቅ ተብለዋል ሁላ። አሁን ኤልቪዲኤስ የሚባለው ግለሰብ ድንግል ማርያም ሌሎች ልጆች አሏት የሚለውን ትምህርት ይዞ መጥቶ ጄሮም ይሄ መንፈቅና ነው ብሎ አጌንስት ከሱ ሆኖ ጽፏልና እሱ ማቴሪያል አንብበህ ብትመለስ ለውይይታችንም ይጠቅመናል ብዬ አስባለሁ። እንደ አሳይመንት እሱን ውሰድ። አንድ ሐሳብ ላይ በተደጋጋሚ ነገር ከምናወራ ፈልግ አይሻልም? ኦኬ በቃ ችግር የለውም። እሺ እሺ ልደት ከየት ቤተ እምነት የመጣ? አይ የጠዋቱን ለፈለጋ አስታውሰው አሁን ንገረው። በዚህ አጋጣሚ አውርተንበታል በስልክ። እሱ እንግዲህ ጭስ የሚመች ሰዓት ላይ አሪፍ ሰዓት ነው የምትልበት ላይ በኋላ ተወዳጆች እንግዲህ በዩቲዩብ ላይ አይ ዶንት ኖ እንግዲህ አሃቲ ቤተክርስቲያን በሚል የዩቲዩብ ቻናል ላይ ሲተላለፍ አሃቲ ድንግል በሚል ዩቲዩብ ቻናል ላይ ይመስለኛል በኔ ስም አካውንት የከፈቱ ገንዘብ ለማሰባሰብ ሲሞክሩ የነበሩ ሰዎች ነበሩና በኔ ስም የተከፈተ ምንም አይነት አካውንት የለም። ዩቲዩብ ላይ ምናልባት መልእክቶቻችንን የምታስተላልፉ ዩቲዩበሮች እንደዚህ አይነት ጥንቃቄዎች እንዲደረግ የተሻላችሁን ብታደርጉ በኮሜንት ሴክሽን ላይ ሊሆን ይችላል፣ የቪዲዮ ፖስቶች ላይ ሊሆን ይችላል። እንደዚህ አይነት ነገሮች በጣም ጥንቃቄ ያስፈልጋቸዋል። ለምሳሌ ለተለያዩ ገዳማት እና አድባራትም ገንዘቦች እንዲሰበሰቡ ስናደርግ ዩቲዩብ ላይ የሚመለከቱ ሰዎች ሰፖርት ማድረግ ሲፈልጉ ሌሎች አማራጮችን ተጠቅመው ሰፖርት እንዲያደርጉ በሁሉ ጊዜ ስም እንጠይቃለን። የእናንተም ትብብር ያስፈልጋልና አሃቲ ድንግል የሚለው የዩቲዩብ ቻናል ላይ በማን ስም ነበር የሚለው? ጋዲ ስሙን እስቲ ያስታውሰኝ። ኦኬ ወደ ውስጥ መግባት አለብኝ። ተመስገን ያስታውሰዋል? ስሙ ጠፋብኝ። ሰይፈ ስላሴ ነው? አይ አይደለም፣ እንደዚህ ክርስትና ስም አይመስለኝም። ወይ ወጥቼ ልመለስ። አንዴ ቆይ ወጥቼ ልመለስና ስሙን ልንገርህ። ቆይ እሺ ጋዲ ኤኒዌይስ እዛ ላይ ሄድበት ዲያቆን ላይቭ ላይ እያስተላለፉ ስለነበረ ኦኬ እሺ ተወዳጆች ምንድነው ትንሽ ከሰሞኑ የኔ ስልክ ተሰብሮ ምናምን ስለነበር ያው የተወሰኑ ሰዎች ለመግዛት የሆኑ አንዳንድ ነገሮችን ለማገዝ የተቻላቸውን ያው ሰፖርት ለማድረግ ያው ሐሳቦችን ሲሰጡ ነበር። ተመስገንና ልደት ብቻ ናቸው አሁን ላይ ኢቭን በላይቭ ስትሪም ራሱ ማንንም ሰው ለዚህ ጉዳይ እንደዚህ አድርጉ ምናምን
እያልን አይደለም። ተመስገንና ልደት ናቸው በውስጥ መስመር ሰዎችን እያወሩ ያሉት። ለዚህ እንግዲህ ለሆነ ለሚደረግ ነገር በአጠቃላይ የሆነ አንዳንድ ነገሮችን ለመግዛት የሆነ ነገሮችን ፊክስ ለማድረግ ለማገዝ ሰዎች እያወሩ ያሉት ልደትና ተመስገንን ብቻ ነው። ከዛ ውጪ ግን በዩቲዩብ ላይ አያቲ ድንግል በሚል ዩቲዩብ ላይ በማን ስም ነበር ጋዲ አካውንት ሲፖስት የነበረው? ሰይፈ ስላሴ ሙላቱ የሚል ስም ሰይፈ ስላሴ ሙላቱ በሚል አካውንት ስልክ ቁጥርም ጭምር ተለጥፎ ለፈለገ ምናምን የሚል ነገር እንትን እየተባለ ነበርና እንዲህ አይነቱ አካውንትም ስምም በእኛ ስም የተከፈተ አይደለም ተወዳጆች። እና ያው ጥንቃቄ እንድታረጉ ነው ባጭሩ። ኦኬ እናመሰግናለን ጋዲ በጣም ቴንኪው የኔ አባት። አንቺ በጠዋት ደውልሽ ነው ባይዘው በጣም ነገሮችን አለ ፊክስ ያረክሻቸው አንቺ ጭስ እሺ እንቀጥል። ሄሉ እንዴት አለሽ? እንኳን ደህና መጣሽ። ይመስገን። ለዛሬ ተላልፎ ነው ወይስ መዳረሻ ነው አልገባኝም። አይ ዛሬማ የፕሮቴስታንት ወንድሞቻችን ትምህርቶችን ነው ዝም ብለን እያነሳን እየተያየን ያለ ነው እንጂ የቅዳሜ ማታው ፕሮግራም እንትን አላለም አልተጀመረም። እስከዛ ለሁሉም እንዲዘጋጁ ብለን ነው በነገራችን ላይ ቀን የሰጠናቸው። ጋዲ ያው አንተ ታውቃለህ አንዳንድ ጊዜ ልክ የሆነ አደገኛ የሆነ ሐሳብ ይዘው የመጡ ይመስላቸውና ልክ በሆነቻቸው የመጽሐፍ ቅዱስ ሐሳብ ነገሩ ሲቋጨባቸው አይ እናንተ ተዘጋጅታችሁ ነው እኛ ግን አልተዘጋጀንም የሚሉ ፕሮቴስታንቶች አሉና እንዲዘጋጁ በጣም ሰፊ ጊዜ ሰጠናቸዋል። ቅዳሜ ማታ ምሽት 3 ሰዓት ላይ ነው ላይቭ የሚኖረን። እስከዛ ሰዓት ድረስ እንግዲህ ፕሮቴስታንት የሆኑት ወንድሞች መጽሐፍ ቅዱስ እንዲያነቡ ያው በተቻለ አቅም እድል ሰጠናል። አንባባችሁ ተዘጋጅታችሁ ኑ እንጠብቃችኋለን። እና ሄሉ በዚህ አጋጣሚ ተመስገንን፣ ጋዲሳን፣ ዲያቆን ሞኬን እና ልደተ ቃልን ተዋወቂያቸው። በጣም በጣም ትልቅ ዋጋ ከፍዬ አስተምሬ የቅዱስ ቤተክርስቲያናቸውን እምነትና ስርዓት ጠንቅቀው እንዲይዙ ያደረኳቸው ወንድሞቼ ናቸው። ሄሉዬ ተዋወቂያቸው አራቱንም ተመስገንም፣ ጋዲሳንም፣ ዲያቆን ሞኬንም ልደቴንም። ጋዲ ተዋውቃታል ሄሉ? መምህሩን አላየሁትም እስካሁን አስተምሪ የሆነ ድምጽ ሰማሁ አስተምሪ የሚል መምህሩን አላየሁትም። እሺ ይሁን። ለማንኛውም እህታችን ሄሉ ሰላም ብያለሁ። እንዴት ነሽ? አንዳንድ ቪዲዮዎች እያየሁ ነበር ካንተ ጋር ላይቭም እየገባችና የምትለቃቸውን ቪዲዮዎች ሰላም ብያለሁ። እግዚአብሔር ያበርታሽ በርቺ። እግዚአብሔር ይመስገን። አሜን አሜን። ፎሎ ባክ መልሽላት እንጂ ለሁሉም ሄሉ እና ጋዲን ፎሎ አድርጓት። ስላወኩሽ ደስ ብሎኛል። አስተምሮኝ ነው ያጠመቀኝ ዲያቆን። እውነቱ ነው አልተሳሳተም። ወይኔ ተመስገን ወይኔ ተመስገን እኔ ምንም ቃላቶች አጥሩኛል ስላንተ በእውነቱ። ፎሎ አድርጓት። ተሙ ፍሬንድ ብትሆኑ አሪፍ ነው። ሞር ሁሉም ጋር እየመጣች እንድትማር ሄሉዬም ፎሎ አድርጓት። ሄሉዬም የነጋዲን የነለትን ምናምን ፎሎአቸው መልሽላቸው። እኛ የፕሮቴስታንት ወንድሞችሽ እንወድሻለን። እሺ ጆን ላይ በጣም አይተናል። ቴክስትን እያየን እንወድሻለን እያልን እየጻፍን ነበረ። ሄልዬ የክርስቶስ ደም የፈሰሰልሽ እህታችን ነሽ። በጣም ነው የምንወድሽ። እኔንም ፎሎ አድርገኝ። እኔም ፎሎ አድርገሻለሁ። ምን ነው ፈለገ እኛ ብቻ አልክ። ለምን እኮ ጥሩ አይደለም። አንተ ገስት ላይ እኛን አቆመህን ጥሩ አይደለም እውነት። አይ እሺ ይቅርታ ዳኒ ይቅርታ። እንግዲህ አሁን የጠራሃቸውንም ስሞች እኔ ከዚህ ቀደም ሰምቻቸው አላቅም። ለማንኛውም ያው ከዛ እኔ ከሌላ ከክፋት አንፃር ሳይሆን ሄሉ እህታችን ኦርቶዶክሳዊ እህታችን ነችና ኦርቶዶክሳዊ እህት እስከሆነች ድረስ ኦርቶዶክሳዊ ወንድሞቿ እኛ ስለምናስተምራት ስለምንመክራት ዋጋም ስለከፈልንባት ከዛ አንፃር የተሻለን ያክል ለማድረግ ነው። ከዛ ውጪ ግን እኔ አሁን ፕሮቴስታንቶችን ፎሎ አታድርጊ አንፎሎ አድርጊኝ አላልኩም ዳኒ። ሄሉ ፈቃድ አላት የምትፈልገው። አሁን ለምሳሌ እኔ በጋዲ ስለማምንበት ጋዲን ፎሎ አድርጊው እላለሁ። በልደት ስለማምንበት ልደትን ፎሎ አድርጊው። በዲያቆን ሞኬ በተመስገን ስለማምንባቸው እነሱን ፎሎ አድርጊያቸው እላለሁ። ማምንባቸው ከነሱ ብዙ ትምህርት እንደምትማር ስለማመን። ከዛ ውጪ ግን በጣም አሁን ለምሳሌ ተስፋ የቆረጠን ሰው እኔ አሁን ፎሎ አድርጊ አላላትም ዳኒ ገባ።
በጣም በነገ ዳኒ አንተን አይደለም ብራዘር አቤት 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 አንደበት አቤት ምላስ ደስ ይላል እሺ ኤኒዌይስ ችግር የለውም ሄሉ ነፃ ፈቃድ ስላላት የምትፈልገውን ሰው ፎሎ ታደርጋለች የምትፈልገውን ሰው ፎሎ አታደርግም ይሄ መብቷ ነው ዳኒ ለማንኛውም ጥሩ ማስታወቂያ ነው ይሰራው እሺ ልደታ ቃል ወንድማችን ዲ አረለ ተቃሉ እንደማይመቸው ታውቃለህ አይደል አንቺ ሳት ስሚ አንተ ነህ ለካ እሺ ዲያቆን ሞኪ ግን ታውቃለህ ማውራት እንደማይመቸው መጀመሪያ ተመስገን በእናትህ ምን ታደርግ አንድ ጊዜ ሰላም ልበላችሁ ሰላም ወላችሁ ለማለት ጊዜ የለውም አሁን በዚህ ሰዓት እኔ ጌታ ኢየሱስ ጋዲኔ በዚህ ልክ ግን እኔ ሰው ጉዝጓዝ ይሆናል በጌታ በኢየሱስ ቻሉ መድሃኒ ቻለው ዲያቆን እንዴት አሉ ዲያቆንዬ ሰላም ነው ለማንኛውም ታሙን ዝም በለው እንደዚህ ዝም ማለት ይሻላል እና ለማንኛውም ሰላም ብያችኋለሁ ጋዲ ታሙ ሄለንን ተዋውቃታል ዲያቆን ሞኪ ልደቴ ሄለንን ተዋውቃታል አልተዋውቋት ሜቢ አንዳንድ ጊዜ አያታለሁ ለመናገር አንተ ጋም ላይቭ ላይ አያታለሁ ግን አልተዋወቅኳትም ተገናኝተን አናውቅም አሁን ፎሎ አድርጓት ዲያቆን ሄሎዬም ፎሎ መልሽላቸው እሺ ሄሎ ታችን እንኳን ደህና መጣሽ ስላገኘንሽ በጣም ደስ ብሎናል እንግዲህ እግዚአብሔር በቤቱ ያጽናሽ ያበርታሽ አሜን 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 ዲያቆን እሺ መልካም ካቆኑበት ሐሳብ ጀምረን እንቀጥላለን እንግዲህ እኔ ተወዳጆች በጣም ብዙ ጊዜ እንደምታውቁት ፕሮቴስታንት ወንድሞቻችን ልባቸው እውነተኛውን ጌታ ክርስቶስን እንደሚሻ እናምናለን በነገራችን ላይ ማለት የሆነ እንደው ዝም ብለን የሆነ እንደው አይን የሆነ ኢሉሚናቲ መሆን ፈልገው ነው ምናምን አይባልም መጀመር የሆነ ልባቸው ግን እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን ግን መጻ ስልክ ገብቶብኝ ነው እሺ በጣም ይቅርታኝ ተወዳጆች እና መጽሐፍ ቅዱስን በራሳቸው መልከታ ብዙዎች የሚፈቱ ስለሆኑ በጣም ብዙ ሰው ሰራሽ ትምህርት ግን በውስጣቸው በጣም ብዙ ሰው ሰራሽ ትምህርት በጣም የሚያስደነግጡም ደግሞ የዛን ያክል ከባባር ትምህርቶች አሉ በውስጡ